አንዳንድ ሀገራት ምርጫ ላለማካሄድና በአምባገነናዊ ስርዓት ለመቀጠል እንደ አንድ ጀስቲፊኬሽን የሚያቀርቡት የምርጫን ኤክስፔንስ ነው። በነገራችን ልክ ነው፣ ምርጫ ኤክስፔንሲቭ ነው። ግን ደግሞ ዲሞክራሲ ከሚያመጣው ትሩፋት በላይ ደግሞ አይደለም። የዘንድሮ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አጠቃላይ ምርጫ የያዘው በጀት 10 ቢሊዮን ብር ነው። ለአንድ ክልል የሚመደብ በጀት ነው፣ የድጎማ በጀት ነው። በርግጥ የፍትሃዊና ነፃ ምርጫ ውጤትን መቀበል በጣም ትልቅ ችግር እዚህ ሀገር ደግሞ ይሄ ነው። ከተሸነፍክ አልቀበልም ትላለህ፣ ካሸነፍክ እቀበላለሁ ትላለህ። እንግዲህ ትውልደ ኢትዮጵያውያን ከሆኑ ኢትዮጵያዊ ዜጎች አይደሉም ማለት ነው። ትውልደ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ፣ ትውልደ ኢትዮጵያዊ ከሆንክ ኢትዮጵያዊ ዜጋ አይደለም። አሁን ያሉት ፖለቲካ ፓርቲዎች እጩ መንግስታት ናቸው። የመረጠው ስም ሊሆን ይችላል። ይሄ አለ አይደል፣ አንዳንድ ጊዜ ተንኳሽ የሆነ የፕሮቮኬቲቭ የሆነ ስም የሚጠቀሙ፣ ፕሮቮኬቲቭ የሆነ አርማ የሚጠቀሙ እንደ ኒዮናዚ አይነት አርማ ማለት ነው። ስዋስቲካ አድርገህ ጀርመን ለወዳደር ብትል ሊያዩህም አይፈልጉም በመሰረቱ። አሁን ብዙ ሰዎች ይሄ የኢትዮጵያን ህገ መንግስት ኤትኒክ ህገ መንግስት ነው ያፈርስናል የሚሉት እንደ ምሳሌ የሚያነሱት የሶቪየት ህብረትና ዩጎዝላቪያ በታትኗቸዋል። ስለዚህ እኛም ተመሳሳይ ያጋጥመናል። መንግስት ሆኖ ሲመጣ በሉ እንግዲህ እና የመረጠኝ የተወዳደርኩትም የለፋሁትም ለዚህኛው ብሔር ነው ማስተዳደር የኛውን ብሔር ነው ብቻ ካለ አውቶማቲካሊ መንግስትነቱን ያጣል። እንግዲህ ወደ ሰባተኛው አጠቃላይ ሀገር አቀፍ ምርጫ እንምጣና በዚህ ምርጫ ላይ እንግዲህ አሁን በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ ከ60 ያላነሱ የፖለቲካ ፓርቲዎች ናቸው ያሉት። ስንቶቹ ናቸው በዚህ ላይ የሚወዳደሩት? ስንቶቹ እየተቀናጁ ነው? ስንቶቹ ህብረት እየፈጠሩ ነው የሚለውን ወደፊት የምናየው ይሆናል። ግን ዞሮ ዞሮ ግን አዲሱ የምርጫ አዋጅና የስነ ምግባር ደንብ አለ። እስኪ እሱን እንመልከት። እንግዲህ በ2010 መጋቢት ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ እሱን ተከትሎ በርካታ ለውጦች ተመዝግበዋል። አንዱ ለውጥ የህግ ማሻሻያ ነው። እንግዲህ በርካታ ህጎች ተሻሽለዋል። በተለይ ከለውጡ በፊት በጣም ይጮህባቸው የነበሩ እነኚህ መሻሻል አለባቸው፣ እነዚህ ከህገ መንግስቱ ጋር የሚቃረኑ ናቸው፣ እነዚህ ከሰብአዊ መብት ጋር የሚጋጩ ናቸው ተብሎ ብዙ ሲባልባቸው የነበሩ ህግጋት ነበሩ። የጸረ ሽብር ህጉን ማየት እንችላለን፣ የሚዲያ ህጉን ማየት እንችላለን፣ የማህበራት ማደራጃ ህጉን ማየት እንችላለን እና የምርጫ ህጉንም። እነኚህ ህጎች ተሻሽለዋል እና ከተሻሻሉት ህጎች መካከል አንዱ ይሄ የምርጫ ህግ ነው። ነገር ግን እስቲ አዋጅ ቁጥር 532/99 ላይ የወጣው የምርጫ ህግ ይዘቱ ምን ይመስል ነበር? እንደው ቅድም እንዳልኩ በወፍ በረር ለማየት እንሞክር። እንግዲህ ይሄ አዋጅ 4 ክፍሎችና 111 አንቀጾችን የያዘ ነው። ውስጡ ስናየው በሁለት ዋና ዋና ክፍሎች መክፈል እንችላለን። አንደኛው ስለ ምርጫ ጠቅላላ ምርጫ ማለት ምን ማለት ነው፣ መርሆቹ ምንድናቸው፣ ሂደቱ ምን ይመስላል፣ መራጭ መመዝገብ ምን ማለት ነው፣ የምርጫ ዘመቻ እንዴት ይካሄዳል፣ ይሄ ሁሉ ምርጫና ምርጫ ነክ የሆኑ ጉዳዮችን የሚዘረዝር ክፍል ያለው ነው። ሁለተኛው ክፍል ደግሞ የምርጫ ቦርድን የሚያቋቁመው ነው። ሁለት ትልልቅ ክፍሎችን የያዘ አዋጅ ነው። ባይዘው 532 የምርጫ ቦርድን ያቋቁምና ስልጣንና ተግባሩን ይዘረዝራል። በጀቱን፣ አደረጃጀቱን ሁሉን ይዘረዝራል። ኢንስቲቱሽናል ፍሬምወርኩን ማለት ነው። ከዛ ደግሞ ወደ ምርጫ ይሄዳል ማለት ነው። ስለዚህ ለዛ ነው በዛ ያለ ድንጋጌ ወይም በዛ ያሉ አንቀጾች ያሉት። እንግዲህ ይሄ አዋጅ የተፈጻሚነት ወሰኑ ለጠቅላላ ምርጫ ለአካባቢ እንግዲህ 5 አይነት የህዝብ ድምጽ የሚሰጥ ምርጫ ሳይባል 4 አይነት ምርጫና አንድ ህዝብ ውሳኔ ማለት ነው። አሁን የጠቅላላ ምርጫ አለ፣ የአካባቢ ምርጫ አለ፣ የማሟያ ምርጫ አለ፣ የድጋሚ ምርጫ አለ፣ ህዝብ ውሳኔ አለ። እነዚህ 5 ኤቨንቶች ላይ ህዝብ ድምጽ የሚሰጥባቸው ኤቨንቶች ላይ ይሄ የምርጫ አዋጅ ተፈጻሚነት አለ። ህዝብ ውሳኔ ያው ምርጫ አይደለም። ለምሳሌ ክልል የመሆን ጥያቄ ሊሆን ይችላል፣ ዞን የመሆን ጥያቄ ሊሆን ይችላል። whatever እነዚህ በህዝብ ውሳኔ ነው፣ በሪፈረንደም ነው የሚወሰኑት። ግን ተፈጻሚነት አለው እነሱም ላይ። ሂደቱን በዚህ ህግ መሰረት ነው የሚገዛው ነው። እዚህ ውስጥ እንግዲህ አንዱ በጣም ሁሌ የሚነሳው የአካባቢ ምርጫ ጉዳይ ነው። የአካባቢ ምርጫ አንዴ ተደርጓል ይባላል፣ አንዳንዴ ደግሞ ሁለቴም ተደርጓል ብለው የሚሞግቱ ሰዎች አሉ። ዞሮ ዞሮ ግን በጣም የተጓተተውና ወደ ታች መውረድ የነበረበት የአካባቢ ምርጫ ነው። እሱ ሳይደረግ ነው እንግዲህ አሁንም ወደ ሰባተኛው ምርጫ የወረዳ የዞን እነዚህ የአካባቢ ምርጫዎች መደረግ አለባቸው። እንግዲህ ምንድነው ህግ
ያስቀምጣል። በምን መልኩ መሆን እንዳለበት፣ ሂደቱን መሆን እንዳለበት፣ ነፃ፣ አሳታፊ፣ ገለልተኛ ምናምን እነዚህ ዩኒቨርሳል የሚባሉ መርሆች አሉ አይደል? ዓለም አቀፍ መርሆች። ከዛ በኋላ የማስፈጸም ጉዳዩ የቦርዱ ነው። ቦርዱ ጠንካራ ሆኖ በጀት ተመድቦለት ምን ተብሎ ሪሶርስ ተመድቦ ምርጫውን ማካሄድ ነው እንጂ ህግ አውጪው ምክር ቤት ህግ ከማውጣት ያለፈ በእርግጥ ህግ ከማውጣት ያለፈ ቦርዱንም መቆጣጠር አለበት። አሁን ቦርዱን ለምናውቀው ተጠሪነቱ ለምክር ቤት ነው። ስለዚህ ምክር ቤቱን ደግሞ ለምን አልተካሄድም ብሎ ቻሌንጅ ማድረግ ብዙ ጊዜ ራሱ ምርጫ ቦርድም እንግዲህ በቅርበት አብረን ስንሰራ ስንጠይቃቸው በጀቱን ላጠይቀው ነበረ። ከዚህኛው ከሰባተኛው አጠቃላይ ምርጫ በፊት የአካባቢ ምርጫ ለማካሄድ በጀት አልተፈቀደም። ከዛ በላይ ደግሞ ከሀገራዊ ምርጫ ያልተናነሰ ምናልባትም የበዛ ፕሮሰስ ነው ያለው። በአካባቢ ላይ ያለ ምርጫ ጣቢያዎችን እንዲቆጥሩ ብዙ ስለሆነ ከዚህኛው ጋር አሁን ማካሄድም እሱማ በጣም ኤክስፔንሲቭ ነው። ባይዘወይ ምርጫ አንዳንድ ሀገራት ምርጫ ላለማካሄድና በአምባገነናዊ ስርዓት ለመቀጠል እንደ አንድ ጀስቲፊኬሽን የሚያቀርቡት የምርጫን ኤክስፔንስ ነው። በነገራችን ላይ ልክ ነው፣ ምርጫ ኤክስፔንሲቭ ነው። ግን ደግሞ ዲሞክራሲ ከሚያመጣው ትሩፋት በላይ ደግሞ አይደለም። ይሄን ኮምፕሮማይዝ ማድረግ አለበት። ጀስቲፊኬሽንም አይደለም ያውቁታል እነሱ ልባቸውና አንዳንድ ሀገራት ይሄን የምርጫን ኤክስፔንስ መሰረት አድርገው ነው ይሄን ወጪ ከምናውጣ ለምን አንቀጥል ማለት ነው። በነገር ላይ የዘንድሮ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አጠቃላይ ምርጫ የያዘው በጀት 10 ቢሊዮን ብር ነው። ትልቅ ብር ነው፣ በጣም ትልቅ። ለአንድ ክልል የሚመደብ በጀት ነው፣ የድጎማ በጀት ነው። በርግጥ ግን ደግሞ ከዲሞክራሲ በላይ አይደለም። ከህዝብ ፈቃድ ከህገ መንግስታዊ ስርዓት መመስረት በላይ አይደለም ዋጋው ማለት ነውና እሱን ታሳቢ ማድረግ አለበት። ሌላው ክፍሉ የዚህ አዋጅ ክፍል የምርጫ ቦርድ ማቋቋም ነው። ተጠሪነቱን ይወስናል፣ አላማውን፣ የቦርዱን አባላት የቦርዱን አባላት ስንመለከት ልዩነቱ ከአዲሱ አዋጅ ጋር በኋላ ላይ እናየዋለን። የቦርዱን ስልጣንና ተግባር፣ የቦርዱን ጽህፈት ቤት፣ የቦርዱን የክልል ቅርንጫፍ ጽህፈት ቤቶችን ይላል። ከዛ ክፍል 3 ለምርጫ ስርዓትና አይነቶችን በዝርዝር ይዳስሳል። ለምሳሌ ስለ መራጮች ምዝገባ፣ የእጩዎች አቀራረብና ምዝገባ፣ ስለ ምርጫ ዘመቻ፣ ስለ ድምፅ አሰጣጥ፣ ስለ ድምፅ ቆጠራና ውጤት አገላለጽ፣ ስለ ምርጫ ታዛቢዎች፣ የእጩ ወኪሎች፣ ጋዜጠኞች፣ የመራጮች ትምህርት አሰጣጥ፣ በምርጫ ሂደት ስለሚነሱ አቤቱታዎችና ክርክሮች፣ የተከለከሉ ተግባራት፣ የምርጫ ስነ ምግባር እያለ ይዘረዝራል። በተለይ በምርጫ ሂደት ላይ የሚነሱ አቤቱታዎችና ክርክሮችን በተመለከተ በመራጮች ምዝገባ ላይ ክርክር ሊነሳ ይችላል። በእጩዎች ምዝገባ ላይ ክርክር ሊነሳ ይችላል። በድምፅ አሰጣጥ ሂደት ላይ ክርክር ሊነሳ ይችላል። በቆጠራ ሂደት ላይ ክርክር ሊነሳ ይችላል እና እነዛ ክርክሮች የሚፈቱበትን ስርዓት ያስቀምጣል ማለት ነው። ይሄ 532 ማለት ነው። ይሄ እንግዲህ አጠቃላይ ስለ ምርጫና ስለ ምርጫ ቦርድ የሚያትተው አዋጅ ቁጥር 532 1999 ነው። ከዚህ አዋጅ መውጣት በኋላ ሌሎች 2 አዋጆች ወጥተዋል። አንደኛው የተሻሻለ የፖለቲካ ፓርቲዎች የምዝገባ አዋጅ ነው። በነገራችን ላይ የተሻሻለ የተባለበት ምክንያት ከዚህ በፊት 1985 ዓመተ ምህረት ላይ አዋጅ ቁጥር 4685 እና አዋጅ ቁጥር 8286 የወጣና የፖለቲካ ፓርቲዎችን ምዝገባ የሚመለከት አዋጅ ስለነበር ነው። እነዛ አዋጅ በግልጽ ከዚህ በፊት አልተሻሩም ነበር። ስለዚህ ያው ከህገ መንግስቱ መውጣት በፊት በሽግግሩ ዘመን የነበሩ አዋጆች ናቸው። ግን በግልጽ መሻር እንዲያስችለው የተሻሻለ የፖለቲካ ፓርቲዎች ምዝገባ አዋጅ ብሎ በአዋጅ ቁጥር 573 2000 ይሄ አዋጅ እንዲወጣ ተደረገ ማለት ነው። ይሄ አዋጅ 7 ክፍሎችና 63 ድንጋጌዎችን የያዘ ነው። በዋነኛነት የሚያተኩረው ምንድን ነው? ስለ ፖለቲካ ፓርቲ አመሰራረትና ምዝገባ፣ ስለ ፖለቲካ ፓርቲ አባላት መብትና ግዴታ፣ የፖለቲካ ፓርቲዎች መዋሃድ፣ ግንባር መፍጠር፣ መቀናጀትና መተካት፣ ስለ ፖለቲካ ፓርቲዎች የገቢ ምንጭና የንብረት ሁኔታ የሚያተኩር አዋጅ ነው። ሁለተኛው አዋጅ እሱን ተከትሎ 532ን ተከትሎ የወጣ አዋጅ የምርጫ ስነ ምግባር አዋጅ ነው። ይሄ የፖለቲካ ፓርቲዎችን የምርጫ ስነ ምግባር ለመደንገግ የወጣ የህግ ማዕቀፍ ነው ማለት እንችላለን። አዋጅ ቁጥር 662 2002 ማለት ነው። ይሄ አዋጅ ቅድም እንዳልኩት እንደ 573ቱ በ7 ክፍሎችና በ39 አንቀጾች የተደራጀ አዋጅ ነው። በዋነኛነት ትኩረት የሚያደርገውም ይሄ አዋጅ አንደኛ የሁሉም አካላት ህግን ማክበር የሚገባቸው ስለመሆኑ፣ ስለ ምርጫ ዘመቻ አካሄድ እንግዲህ ምርጫ ዘመቻ ስታካሄድ ምን አይነት የስነ ምግባር ማዕቀፎችን ተከትለው ነው የምታካሄደው የሚለው ነገር የሚደነግግ ነው። የፍትሐዊና ነጻ ምርጫ ውጤትን መቀበል በጣም ትልቅ ችግር እዚህ ሀገር ደግሞ ይሄ ነው። ከተሸነፍክ አልቀበልም ትላለህ፣ ካሸነፍክ እቀበላለሁ ትላለህ። ከ97 በኋላ የተፈረመውም የስነ ምግባር ደንብ አንዱ እሱ ነበር። ኤግዛክትሊ። የምርጫ ዘመቻ ወቅት ጥቅም ላይ የሚውሉ የቋንቋና የምልክት ይዘቶች ላይ ጥንቃቄ ስለማድረግ፣ የስነ ምግባር አዋጁን ስለማስተዋወቅ፣ ስለ ጋራ ምክር ቤት አደረጃጀት ኃላፊነትና አሰራር
የፖለቲካ ፓርቲዎች የጋራ ምክር ቤት የሚባል ጠንካራ አደረጃጀት አለ። አቤቱታዎች ወይም አለመግባባቶች ስለሚፈቱበት ሁኔታ፣ የስነ ምግባር አዋጅ ጥሰቶች በተመለከተ ስለሚወሰዱ እርምጃዎችን የያዘ የስነ ምግባር አዋጅ ነው። እንግዲህ ከዚህ በላይ የተጠቀሱትን አሁን አዋጅ ቁጥር 532 99 ዓመተ ምህረት የወጣው አዋጅ ቁጥር 573 2000 ዓመተ ምህረት የወጣውና አዋጅ ቁጥር 662 2002 ላይ የወጣውን አዋጅ ነው በአዲሶቹ ሁለት አዋጆች እንዲተኩ የተደረገው ማለት ነው ከለውጡ በኋላ። አንደኛው የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ነው፣ አዋጅ ቁጥር 1133 2011 ማለት ነው። ሁለተኛው አዋጅ ቁጥር 1162 2011 የምርጫ የፖለቲካ ፓርቲዎችና የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ። አየህ በፊት በሁለት አዋጆች በሶስት አዋጆች ተከፋፍሎ የነበረውን ወደ አንድ አዋጅ አምጥቶ የምርጫ ሂደት የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አንድ ላይ ጠቅልሎ ነው እንዲወጣ የተደረገው ማለት ነው። እስቲ አሁን እንግዲህ ወደ ልዩነቱን ወደ ምንድናቸው ልዩነቶቹ የትኞቹ ተሻሻሉ የሚለው እንዲሁ አነሳ አድርገን እናንሳ። አዋጅ ቁጥር 1133 አሁን የአዲሱ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ በፊት ከነበረው አዋጅ ቁጥር 532 1999 መካከል ያለው ልዩነት ምንድነው ስንል አንደኛ አዋጅ ቁጥር 532 99 አንቀጽ 5 ላይ የቦርድ ዓላማ ተብሎ የተካተቱትን 3 ነጥቦች አዲሱ አዋጅ ላይ መግቢያ ላይ ነው የምናገኛቸው። ይሄ ጀስት ሪራይቲንግ ወይም ደግሞ የአዋጁ የህጉ አደረጃጀት ነው ማለት እንችላለን። ሌላው በአዋጅ ቁጥር 532 99 አንቀጽ 6 መሰረት የቦርድ አባላት 9 ነበሩ። አሁን በአዲሱ አዋጅ ግን በአንቀጽ 4 መሰረት 5 እንዲሆኑ ተደርጓል ማለት ነው። ሌላው በአዋጅ ቁጥር 532 99 አንቀጽ 6 እና አንቀጽ 6 መሰረት የቦርድ አባላት ሲመለመሉ ጠቅላይ ሚኒስትሩ ሌሎች የፖለቲካ ድርጅቶች እንዲሳተፉ ያደርጋል ብሎ በደምሳሳው ነው የሚያስቀምጠው። አዲሱ አዋጅ ግን በአንቀጽ 5 መሰረት ገለልተኛ መልማይ ኮሚቴ እንደሚቋቋም ነው የሚደነገገው። ይሄ መልማይ ኮሚቴ እንደውም እንትንም አለው መስፈርት አለው ኦፍ ኮርስ እነማን እንደ እንትን እንደሚሉም ራሱ እንደማን አባላት እንደሚሆኑም ራሱ በግልጽ ያስቀምጣል። የስራ አመራር ቦርድ አባላት ይላል። ጠቅላይ ሚኒስትሩ እጩ የስራ አመራር ቦርድ ማለት የብሔራዊ ምርጫ ቦርድን አባላት ነው የሚመለምል የሚከተሉትን አባላት ያካተተ ገለልተኛ ኮሚቴ ያቋቁማል ይላል። ገለልተኛ መራጭ ማለት ነው። መልማይ ኮሚቴ ከኢትዮጵያ ሃይማኖት ተቋማት ጉባኤ አንድ ሰው፣ ከኢትዮጵያ ሳይንስ አካዳሚ አንድ ሰው፣ ከኢትዮጵያ ሰራተኞች ኮንፌዴሬሽን አንድ ሰው፣ ከኢትዮጵያ ንግድና ማህበራት ምክር ቤት አንድ ሰው፣ ከኢትዮጵያ ሰብአዊ መብት ኮሚሽን አንድ ሰው፣ ከሲቪል ማህበራትና ከሀገር ሽማግሌዎች የሚመረጡ ደግሞ 3 ሰዎች ያሉት ኮሚቴ ይቋቋማል እንጂ እንደ በፊቱ ፒኤሙ ፖለቲካ ፓርቲዎችና እንትን ብሎ አሳትፎ እነኚህም ባረግ ይሻላል ምን ትጠቁማላችሁ የሚለው አይደለም። ራሱን የቻለ አደረጃጀት እንዲኖረው ተደረገ ማለት ነው። መስፈርቱን ስንመለከት በአዋጅ ቁጥር 532 1999 አንቀጽ 6 ንዑስ ቁጥር 3 መሰረት አንደኛ ለህገ መንግስት ታማኝ የሆነ ገለልተኛ የሙያ ብቃት ያለው በተለይ ከአባላቱ አንዱ የህግ ባለሙያ መሆን አለበት ብሎ በግልጽ ያስቀምጣል በነገራችን ላይ እና በመልካም ስነ ምግባሩ የሚታወቅ መሆን አለበት ነው የምርጫ ቦርድ አባል ለመሆን መመርመያ መስፈርቱ። በአዲስ አዋጅ አንቀጽ 6 ስር ግን ትውልድ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ ይላል። እንግዲህ ትውልድ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ ሲባል ትውልድ ኢትዮጵያዊ ያልሆነስ የሚል ነገር ሊያስነሳ ይችል ይሆናል እንደ ህግ ባለሙያ ዝም ብለን ነገር ስንሰነጠቅ ማለት ነው። ግን በቃ ኢትዮጵያዊ የሆነ በሚለውም መዝጋት ይቻላል። ግን ምንድነው እዚህ ጋር ትውልደ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ ነው የሚለው እዚህ ጋር ማንበብ እንችላለን። አንቀጽ 6 እዚህ ጋር የሚነሳ ጥያቄ አለ ባይዘው አንቀጽ 6 የስራ አመራር ቦርድ አባልና መስፈርቶችልና አንድ ሰው የስራ አመራር ቦርድ አባል ለመሆን የሚችለው የሚከተሉ መስፈርት ሲያሟላ ነው ይላል። ትውልደ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ ይላል። እንግዲህ ትውልደ ኢትዮጵያውያን ከሆኑ ኢትዮጵያዊ ዜጎች አይደሉም ማለት ነው። ለዛ ነው ትውልደ ኢትዮጵያዊ ምንድነው ይሄ ትውልደ ኢትዮጵያዊ ኢትዮጵያን ኦኬ እንግሊዘኛው ምን ይላል ኢትዮጵያን ባይ በርዝ ኤንድ ኢትዮጵያን ናሽናል ይላል። አየህ አሁን ምንድነው የለየ ያለው ትውልደ ኢትዮጵያዊ የሆነ ኢትዮጵያዊ ዜጋ። ትውልደ ኢትዮጵያዊ ከሆንክ ኢትዮጵያዊ ዜጋ አይደለም። ለዛ ነው ትውልደ ኢትዮጵያዊ ወይም ደግሞ ፎሬን ናሽናል ዊዛን ኢትዮጵያን ኦሪጂን የሚባለው የውጭ ዜጋ ሆኖ ግን ትውልደ ኢትዮጵያዊ ነው። እዚህ ጋር ለማምጣት የሞከረው አዋጁ እነኚህ ዳያስፖራዎች ወደ መንግስት ስትራክቸር ማምጣት ስለማይችሉ መመረጥ ስለማይችሉ
መንግስታዊ ኃላፊነት መያዝ ስለማይችሉ እነሱን ለመለየት ኢትዮጵያዊ ዜጋ ብሎ ዝም ብሎ በደምሳሳው ቢያስቀምጠው እነሱም እኛም ትውልድ ኢትዮጵያውያን ብሎ ሊመጡ ነው። ስለዚህ በትውልዱም ኢትዮጵያዊ በዜግነቱም ኢትዮጵያዊ ዳያስፖራ ያልሆነ ወይም ደግሞ ዳያስፖራም ቢሆን ኢትዮጵያዊ ዜግነቱን ያልተወ ማለት ነው። አዎ ስለዚህ ማንኛውም የፖለቲካ ድርጅት አባል ያልሆነ ይሄ ግልጽ ነው፣ ገለልተኝነቱን ለማጠየቅ ማለት ነው። ከምርጫ ጋር ተያያዥነት ባላቸው በተለይም በህግ፣ በዓለም አቀፍ ግንኙነት፣ በህዝብ አስተዳደር፣ በስታቲስቲክስ፣ በአይቲ ወይም ደግሞ በተያያዥ እንትኖች ትምህርት ዝግጅቶች የተመረቀ እንግዲህ የበፊቱ አዋጅ ምንድን ነው የሚለው በትምህርት ብቃታቸው ምናቸውና ከእነሱ ውስጥ አንዱ የህግ ባለሙያ መሆን አለበት ይላል። እዚህ ጋር ግን እንዳጠቃላይ የቦርድ አባላት ወይ ፖለቲካል ሳይንስ ያጠኑ ወይ ህግ ያጠኑ ወይ ፐብሊክ አድሚኒስትሬሽን የሙያቸውን አይነት ዘርዝሯል። ኤግዛክትሊ ሪሌትድ የሆነ ፊልድ ነው መሆን ያለበት ብሎ ያስቀምጣል። መልካም ስነ ምግባርና ስብዕና ያለው የተሰጠውን ኃላፊነት መሸከም የሚያስችል ከፍተኛ አመራር ብቃት ያለው በሚል ያስቀምጣል። ስለዚህ ይሄ መስፈርቱ ትንሽ ግልጽ የሆነና ዘርዘር ለማድረግ ተሞክሯል ማለት ነው። ሌላው በፊቱ አዋጅ በአዋጅ ቁጥር 532/1999 አንቀጽ 6 ንዑስ ቁጥር 4 መሰረት የቦርድ አባላት የሥራ ዘመን 5 ዓመት ነበር። አሁን ግን 6 ዓመት ሆኗል። በአዲሱ አዋጅ አንቀጽ 12 ንዑስ ቁጥር 1 መሰረት 6 ዓመት ሆኗል። ልክ እንደ ሪፐብሊኩ ፕሬዚዳንት ማለት ነው። 1 ዓመት ጋፕ መፈጠር የለበትም። ከነበረው መንግስት ጋር ምርጫ ቦርዱ አብሮ የሚፈርስ ከሆነ መንግስት አስተዳደር ላይ ጋፕ ይፈጠራል። ቀጣዩን ራሱ ሂደቱን ቢያንስ ያችን 1 ዓመት ተሻግሮ ማስረከብ መቻል አለበት ማለት ነው። ሌላው ከቦርድ አባልነት መልቀቅ በተመለከተ በህመም ወይም በስነ ምግባር ጉድለት ከባድ የስነ ምግባር ጥሰት ከፈጸመ በአዋጅ ቁጥር 532/99 አንቀጽ 6 ንዑስ ቁጥር 5 መሰረት ከኃላፊነት እንዲለቅ ይደረግ ነበር። በአዲሱ አዋጅ ግን በ1162 አንቀጽ 12 ንዑስ 3 መሰረት ግን መልቀቅ ይችላል በራሱ ፍቃድ ወይም አንደኛ ሲታመም፣ ሁለተኛ የስራ ችሎታ በግልጽ የሆነ የስራ ችሎታ ወይም ብቃት ሲያንሰው፣ ሶስተኛ የስነ ምግባር ጉድለት ሲፈጽም፣ አራተኛውና አዲሷ ደግሞ ለተከታታይ 6 ወራት በስራ ገበታ ላይ ሳይገኝ ሲቀር እንዲነሳ ይደረጋል ማለት ነው። እንግዲህ ከዚህ በተጨማሪ በተለይ አዋጅ ቁጥር 1133/2011 አንቀጽ 8 እና አንቀጽ 9 አዲስ ድንጋጌ ነው ስለ ስራ አመራር ቦርድ ማለት ነው። አንቀጽ 8 እና 9 ማለት ነው። እነኚህ አዲስ እንትኖች ናቸው። የስራ አመራር ቦርድ የበፊቱ ቦርድ በነገራችን ላይ ስራ አመራር ቦርድ የሚብል ድንጋጌ አልነበር። በቃ ቦርድ ነው ሰብሳቢ ያለው ምክትል ሰብሳቢ ያለው 9 ናቸው። አሁን ግን ዊዚን ዘ ቦርድ ተቋሙ ነው ትልቁ ተቋም ነው። የስራ አመራር ቦርድ ደግሞ የማኔጅመንት ኤግዛክትሊ የስራ አመራር ቦርድ በዚህ አዋጅ አንቀጽ 7 ለቦርዱ በአጠቃላይ ከተሰጠው ስልጣንና ተግባራት በተጨማሪ የሚከተሉ ስልጣንና ተግባራት ይኖሩታልና ይዘረዝራቸው ወደ 7 የሚሆኑ። ከዛ የስራ አመራር ቦርዱ ሰብሳቢ ደግሞ የቦርዱ ሰብሳቢ የስራ አመራር ቦርዱም ሰብሳቢ ነው ባይዘው ወይ የስራ አመራር ቦርድ ምክትል ሰብሳቢ አለ የቦርዱም ምክትል ሰብሳቢ ነው። የስራ አመራር ቦርድ ይሄ ቦርዱ ውስጥ ያለ ማኔጅመንት ኮሚቴ እንደማለት ነው። የሁለቱንም ተርሞች ቦርድ በሚለው ስም ስለተጠቀሙ እነኚህ አዳዲስ ድንጋጌዎች ናቸው ማለት እንችላለን። በአዲሱ አዋጅ ለቦርዱ ጽህፈት ቤት አንድ ኃላፊና አንድ ምክትል ኃላፊ ነው የሚፈቅደው። በቀድሞ አዋጅ ግን ከአንድ በላይ ምክትል ኃላፊዎች እንደነበሩ የቀድሞ አዋጅ 532 አንቀጽ 17 ያስቀምጥልናል ማለት ነው። ሌላው በአዋጁ በአዋጅ ቁጥር 532/1999 ከአንቀጽ 18 እስከ 24 ድረስ የነበሩ በአዲሱ አዋጅ ወደ አንቀጽ 11 አዋጅ ቁጥር 1162 አንቀጽ 13 እስከ 17 እንዲዞሩ ተደርጓል። እስቲ በዝርዝር እነዚህን እንመልከታቸውና የትኞቹ እንደሆኑ የቦርዱ የክልል ቅርንጫፍ ጽህፈት ቤት የቦርዱ የክልል ቅርንጫፍ ጽህፈት ቤት ተግባርና ኃላፊነት የምርጫ ክልሎች እያለ ይሄዳል እስከ 24 ድረስ። እነዚህ ቁጥራቸውንም ቀይሯል። የክልል ጽህፈት ቤት ጥቂት ነበሩ ኤግዛክትሊ ጨምሯቸዋል። እነዚህ ድንጋጌዎች ከ1133 ወደ 1162 እንዲሄዱ ተደርገዋል ማለት ነው። ሌላው በአዋጅ ቁጥር 532/99 እና በአዋጅ ቁጥር 532/99 እና አንቀጽ 107/108 ከአዲሱ አዋጅ አንቀጽ 27 መካከል ልዩነት አለ ይላል። 532 ማለት የቀድሞ አዋጅ ነው። በአንቀጽ 107 እና 108 በተመለከተ
እስቲ እንየውና 106 107 እና 108 ናቸው ከአዲሱ አዋጅ አንቀጽ 27 ጋር ለማነጻጸር ሞክር። እንግዲህ አዲሱ አዋጅ ማለት 1133 ነው። አንቀጽ 27ን ስንመለከት በጀትን በተመለከተ ነው። ነገራችን ላይ በጀትና የመተባበር ግዴታን በተመለከተ ነው። አሁን በፊቱ አዋጅ አንቀጽ 107 ላይ የመተባበር ግዴታ ይልና ማንኛውም የፌዴራልም ሆነ የክልል መንግስት መስሪያ ቤት፣ የፖለቲካ ድርጅት፣ ቡድን፣ የግል ድርጅት ወይም ግለሰብ ይህንን አዋጅ በስራ ላይ ለማዋል የመተባበር ግዴታ አለበት ብሎ ጠቅለል አድርጎ ያስቀምጧል። በአዲሱ አዋጅ አንቀጽ አዋጅ ቁጥር 1133 2011 አንቀጽ 27 ላይ ማንኛውም የፌዴራልም ሆነ የክልል መንግስት አካል ከቦርዱ ለሚቀርብለት ህጋዊ ጥያቄ ትብብር የማድረግና የማስፈጸም ግዴታ አለበት ይላል። በዚህ አንቀጽ ንዑስ አንቀጽ አንድ የተደነገገው ግዴታ በመጣስ የምርጫ ሂደት እንዲስተጓጎል ያደረገ ማንኛውም ሰው አግባብነት ባላቸው ህጎችና መርሆች መሰረት አስተዳደራዊ እርምጃ ይወሰድበታል። እንዲሁም የምርጫ ህጉ በሚደነገጉ መሰረት በወንጀል ተጠያቂ ይሆናል ማለት ነው። አሁን እዚህ ጋር ማናቸውም የፌዴራልም ሆነ የክልል መንግስት መስሪያ ቤት፣ የፖለቲካ ድርጅት፣ ቡድን፣ የግል ድርጅት ወይም የግለሰብ ይሄን አዋጅ እያለ ጠቅልል አድርጎ ነው። እዚህ ጋር ግን ማናቸውም የፌዴራልም ሆነ የክልል መንግስት አካል ዋታቦት ፖለቲካ ፓርቲዎች፣ ሌሎች አካላትስ እዚህ 532 ላይ ያሉት አካላት የተባሉ እዚህ ላይ ይታሉ። አንድ ሁለተኛ ነገር ይሄንን መተባበር ግዴታቸውን ባይወጡ ምን ይደርስባቸዋል የሚለውን ነገር 532 አያስቀምጥም። ይሄኛው በግልጽ ያስቀምጣል ማለት ነው። ቺስ ጉድ ሌላው በጀትን በተመለከተ ነው። በጀትን በተመለከተ በፊት የነበረው ድንጋጌ ቦርዱ በጀቱን በማዘጋጀት በህዝብ ተወካዮች ምክር ቤት አቅርቦ ያጸድቃል ነው። ይሄኛው አዋጅ ግን አዲሱ አዋጅ ማለት ነው አንቀጽ 25 ላይ ቦርዱ ራሱ በሚያዘጋጀው ዓመታዊ በጀት ለህዝብ ተወካዮች ምክር ቤት ቀርቦ ያጸድቃል ይላል። የገንዘብ ሚኒስቴር በዚህ አንቀጽ ንዑስ አንቀጽ 1 መሰረት ለቦርዱ የተመደበለትን በጀት በጸደቀ በአንድ ወር ጊዜ ውስጥ ሙሉ በጀቱን ወደ ቦርዱ ባንክ ሂሳብ ያስገባ ይላል። ይሄ የበጀት አስተዳደርን በተመለከተ ችግሮች ስላሉ ነው። ፓርላማ ያጸድቃል፣ ገንዘብ ሚኒስቴር ግን ወዲያው እንትን አይልም። ስለዚህ ቦርዱ ይዝና ለሚያስፈልገው ነገር ኤግዛክትሊ ነው በአንድ ወር ጊዜ ውስጥ ነው የሚለው። ሁለተኛ ቦርዱ የ3 ዓመት በጀት ግምት እንዲወሰንለት ለህዝብ ተወካዮች ምክር ቤት ጥያቄ ማቅረብም ይችላል ይላል። ይህም ሰፊ ስልጣን ነው። እንደገና ቦርዱ አግባብነት ባላቸው ህጎች መሰረት ስጦታና ገንዘብ እርዳታን ከሶስተኛው ወገን ሊቀበልም ይችላል ይላል። በፊት ክልክል ነበር። በፊት አልተጠቀሰም፣ አልተከለከለም፣ አልተፈቀደም። ግን ያው በግልጽ ያልተከለከለ ነገር እንዳልተፈቀደ ስለሚቆጠር ማለት ነው። ስለዚህ ይሄን በጀትን በተመለከተ አመዳደቡን እና ከበጀትን በተጨማሪ የውስጥ ሌሎች ገቢዎችን ወይም ሌሎች ሶርስ ኦፍ ኢንካም ካገኘ መቀበል እንደሚችል አዋጁ ያስቀምጣል ማለት ነው። እንግዲህ ይሄ አዋጅ ቁጥር 532 ከአዋጅ ቁጥር 1133 ጋር ያለውን ንጽጽር ነው ያየነው። አሁንም አዋጅ ቁጥር 532 ከዋናው የምርጫ አዋጅ 1162 2011 ጋር ያለውን ንጽጽር ደግሞ ለመመልከት እንሞክር። በአዋጅ ቁጥር 532/99 አንቀጽ 25 እና 26 ይሄ የምርጫ ስርዓት እና የምርጫ መርሆችን በተመለከተ ከአዲሱ አዋጅ አንቀጽ 4 እና 5 ጋር ልዩነት እንዳለው ማየት እንችላለን። የምርጫ ስርዓት ይላል። የምርጫ ስርዓቱ በአንድ የምርጫ ክልል ውስጥ ከሚወዳደሩ እጩዎች መካከል አብላጫ ድምጽ ያገኘ እጩ በምርጫው አሸናፊ የሚሆንበት የምርጫ ስርዓት ነው ይላል። ያው ባለፈው ጊዜ እንደተነጋገርነው ፈርስት ፓስ ዘ ፖስት የምንለው አካሄድ ማለት ነው። አሁንም የተስተካከለ አይደለም፣ ብዙ ጥያቄም ሲነሳበት ነበረ። ዘንድሮም ግን በዚሁ ሂደት ነው። ሹር አዋጁም እንደዛ ነው የሚለው። አዋጁም እንደዛ ነው የሚለው። አሁን የአዋጁን አንቀጽ 4 ስንመለከት በተመሳሳይ ሁኔታ ግን ዝርዝር ባለመልኩ ያስቀምጣል። ምን ይላል? በፌዴራል ህገ መንግስት መሰረት ለህዝብ ተወካዮች ምክር ቤት ለሚደረግ ምርጫ በአንድ የምርጫ ክልል ውስጥ ከሚወዳደሩት እጩዎች መካከል አብላጫ ድምጽ ያገኘው አሸናፊ ይሆናል። በክልል ህገ መንግስታት መሰረት ለክልል ምክር ቤቶች የሚመረጡት ተወካዮች ከአንድ በላይ ሲሆኑ ከተወዳዳሪዎቹ መካከል በቅደም ተከተል አብላጫ ድምጽ ያገኙ እጩዎች አሸናፊ ይሆናሉ። እንግዲህ ፈርስት ፓስት ዘ ፖስት ስር ሌሎች ሰብ ኮምፖነንቶች አሉ። አንዱ ሰብ ኮምፖነንት ይሄ ነው። ይሄ መልታይ ሜምበር ፕሉራሊቲ ሲስተም የምንለው ነው። በህገ መንግስታችን አንቀጽ 54 ንዑስ ቁጥር 2 ነው አለ ይሄ ነገር። በነገራችን ላይ ብዙ እንትን የሚል ነገር አይደለም። ግን ዞሮ ሲንግል ሜምበር ፕሉራሊቲ ሲስተም ሆኖ ፈርስት ፓስት ዘ ፖስት ነው የሚከተለው ማለት ነው የኢትዮጵያ ምርጫ ህግ። ከዛ ንዑስ ቁጥር 2 ላይ አንቀጽ 4 ንዑስ ቁጥር 2 ላይ ምን ይላል? የክልል ምክር ቤት አባላት ምርጫን የሚመለከቱ የክልል ህጎች በህገ መንግስቱና በዚህ አዋጅ ከተቀመጡ ምርጫን የተመለከቱ ድንጋጌዎች ጋር የተጣጣሙ መሆን ይኖርባቸዋል ይላል። ይሄ በበፊቱም ድንጋጌ ላይ በበፊቱም አዋጅ ላይ አልነበረም። ኢቭን ጥያቄ ሊያስነሳ ይችላል።
ምክንያቱም ምርጫን በተመለከተ ህግ የማውጣት ስልጣን ያለው የፌዴራል መንግስቱ የህዝብ ተወካዮች ምክር ቤት ነው። ታዲያ የክልል ምክር ቤት አባላት ምርጫን የሚመለከቱ የክልል ህጎች ስለዚህ የራሳቸውን ምክር ቤት አባላት ምርጫን የሚመለከቱ ህጎች የክልል ምክር ቤቶች ሊያወጡ ይችላሉ ወይ ነው ክልሎች ሊያወጡ ይችላሉ ወይ የሚል ጥያቄ ሊያነሳ ይችላል። በዛ ላይ የምርጫ ኮሚሽንም ደግሞ በፌዴራሉ ነው የሚቋቋመው። በክልል የምርጫ ኮሚሽን የለም። ምክንያቱም አንቀጽ በህገ መንግስቱ አንቀጽ 55 ንዑስ 2 ላይ ምርጫን በተመለከተ ህግ የማውጣት ግልጽ ስልጣን ያለው የፌዴራል መንግስት ስለሆነ እዚህ ላይ ግልጽ ቢደረግ ጥሩ ነው የሚል ነገር ነው። ሌላው የምርጫ መርሆችን በተመለከተ ነው። አንቀጽ 26 ማለት ነው። ማንኛውም ምርጫ ሁሉ አቀፍ፣ ቀጥተኛ፣ በምስጢር ድምፅ አሰጣጥ መራጩ ፈቃዱን በነጻነት የሚገልጽበትና ያለምንም ልዩነት በእኩል ህዝባዊ ተሳትፎ ላይ የተመሰረተ ይሆናል ይላል። ይሄ ቤዚክ ፕሪንሲፕል ነው ማለት እንችላለን። በተመሳሳይ ሁኔታ አሁንም ምርጫ ማንኛውም ምርጫ ሁሉን አቀፍ ዩኒቨርሳል የምንለው ማለት ነው፣ ቀጥተኛ እና በምስጢር ድምፅ ይሄ ባሎት ሲስተም የምንለው ማለት ነው፣ መራጩ ፈቃዱን በነጻነት የሚገልጽበትና ያለምንም ልዩነት በሚደረግ ህዝባዊ ተሳትፎ ላይ የተመሰረተ ይሆናል በሚል ኢቨን ህገ መንግስታችን አንቀጽ 38 ላይ ያለውን የመምረጥና የመመረጥ መብትን ግልጽ በሚያደርግ መልኩ ነው እንዲቀመጥ የተደረገው ማለት ነው። ሌላው ጠቅላላ ምርጫን በተመለከተ በአዋጅ ቁጥር 532/99 አንቀጽ 28 እና በአዲሱ አዋጅ አንቀጽ 7 መካከል ልዩነት እንዳለ ነው ለማየት የተቻለው። ጠቅላላ ምርጫ እንግዲህ አንቀጽ 28 ላይ ነው እንግዲህ ምንድነው ቅድም እንዳልኩት 5 አይነት ኢቨንቶች አሉ ይሄ ህግ ተፈጻሚ የሚሆነው። በተመሳሳይ ሁኔታ አዲሱ አዋጅ እንደዛ ነው። ጠቅላላ ምርጫ አለ፣ አካባቢ ምርጫ አለ፣ ማሟያ ምርጫ አለ፣ ድጋሚ ምርጫ አለ፣ ህዝበ ውሳኔ አለ። ጠቅላላ ምርጫ ሲባል እንግዲህ በአንቀጽ 28 የድሮ ማለት ነው ጠቅላላ ምርጫ በየ5 ዓመቱ የሚካሄድ የህዝብ ተወካዮችና የክልል ምክር ቤቶች አባላት ምርጫ ነው ይላል። ጠቅላላ ምርጫ በመላ ሀገሪቱ በተመሳሳይ ጊዜ ይካሄዳል። ሆኖም ቦርዱ አስፈላጊ ሆኖ ሲያገኘውና ጉዳዩ በህዝብ ተወካዮች ምክር ቤት ቀርቦ ውሳኔ ሲያገኝ በተለያየ ጊዜ እንዲካሄድ ሊደረግ ይችላል በሚል በ4 ንዑሳን አንቀጾች ነው የሚጠቀልለው። እዚህ ላይ ማስታወስ ያለብን 6ኛው አጠቃላይ ሀገር አቀፍ ምርጫ በኋላ ቤንሻንጉል አካባቢ ድጋሚ የተደረገው ምርጫ ዘግይቶ ነው። እሱ ማስታወስ ይቻላል። አዲሱ አዋጅ ላይ ምንድን ነው የሚለው? በቀድሞ አዋጅ በ4 ንዑሳን አንቀጾች ነው መድቦ ያስቀመጠው። በአዲሱ አዋጅ ላይ ግን ጠቅላላ ምርጫ ብሎ አዲስ ንዑስ አንቀጽ 5 ጨምሮ በህገ መንግስቱ አንቀጽ 21(3) መሰረት አንድ የክልል ምክር ቤት የፌዴሬሽን ምክር ቤት አባላት በቀጥታ በህዝብ እንዲመረጡ ሲወስን ምርጫው ከጠቅላላ ምርጫ ጋር አንድ ላይ የሚካሄድ ይሆናል። ይህ ሲሆን የክልል ምክር ቤቱ ቀጣዩ ምርጫ ከመደረጉ 6 ወራት አስቀድሞ ውሳኔውን ለቦርዱ ማሳወቅ መቻል አለበት ይላል። በበፊቱ አዋጅ ይሄ ድንጋጌ አለ። በቁጥር ራሱን ችሎ ባይቀመጥም ይሄ ድንጋጌ አለ። ምንድን ነው? የክልል ምክር ቤቶች አባላት ቁጥር በየክልሉ ህግ መሰረት የሚወሰን ሆኖ ምክር ቤቶቹ የአባሎቻቸውን ቁጥር ለመቀየር ሲወስኑ ለፖለቲካ ፓርቲው በቂ ዝግጅት ጊዜ መስጠቱን ታሳቢ ማድረግ ይጠበቅባቸዋል የሚለው ይሄ ከዛ የተለየ ድንጋጌ ነው ማለት ነው። ተጨማሪ አዲስ የመጣ ነው ማለት እንችላለን። የአካባቢ ምርጫንን በተመለከተ አሁንም በአዋጅ ቁጥር 532/99 አንቀጽ 29 እና በአዲሱ አዋጅ አንቀጽ 8 መካከል መጠነኛ ልዩነት ይታያል። የበፊቱ አዋጅ 4 ንዑሳን አንቀጾች ያሉት ነው። ይሄኛው 5 ንዑሳን አንቀጾች እንዲኖሩት የተደረገ ነው። ልክ የአካባቢ የጠቅላላ ምርጫን ባየንበት ልክ ማለት ነው። ለምሳሌ አዋጅ ቁጥር 532/99 አንቀጽ 29 ላይ የአካባቢ ምርጫ በህግ በተደነገገው መሰረት በየደረጃው በሚገኙ የዞን፣ የወረዳ፣ የከተማ፣ የማዘጋጃ ቤት፣ የክፍለ ከተማ ወይም የቀበሌ ምክር ቤቶች ምርጫ ነው። ለአካባቢ ምርጫ በአንድ ምርጫ ክልል ምን ያህል ተወካዮች እንደሚመረጡ እንደየምርጫው አይነትና ለየምክር ቤቱ የሚመረጡትን አባላት መሰረት በማድረግ በየክልሎቹ ህግ ይወሰናል ይላል። አሁንም እንግዲህ ክልሎች የምርጫ ህግን ማውጣት ይችላሉ የሚለውን ጥያቄ ይሄም ላይ ይከተላል። የአካባቢ ምርጫ ጉዳይ ላይ ሆነ እንጂ ስልጣኑን እንደተሰጣቸው ነው እዚህ ላይ የሚናገረው። ኤግዛክትሊ የአካባቢ ምርጫ የሚካሄድበት ጊዜ በክልሎች ህግጋት መሰረት ይሆናል ይላል። ይደግመዋል። ከዛ የአካባቢ ምርጫ ይህንን አዋጅ መሰረት በማድረግ ቦርዱ በሚያወጣው ደንብና መመሪያ መሰረት የሚከናወን ይሆናል ይላል። አዲሱን አዋጅ ስንመለከት ግን የአካባቢ ምርጫ ህግ በተደነገገው መሰረት በየደረጃው የሚካሄድ የብሔረሰብ ዞን፣ የዞን፣ ወረዳ፣ ከተማ፣ ክፍለ ከተማ ወይም የቀበሌ ምክር ቤት አባላት ምርጫ ነው ይልና የአካባቢ ምርጫ ከአንድ ምርጫ ክልል በየደረጃው ለምክር ቤቶች የሚመረጡ ተወካዮች ቁጥር እያንዳንዱ ክልል በሚያወጣው ህግ ይወሰናል ይላል። ይደግመዋል የቅድሙን ኤግዛክትሊ። በዚህ አንቀጽ ንዑስ አንቀጽ 2 የተጠቀሰው እንደተጠበቀውን የህዝብ ተወካዮች ምክር ቤት በኢፌዴሪ ህገ መንግስት አንቀጽ 55(2) መ እና 51(15) መሰረት
አካባቢ ምርጫዎችን በተመለከተ ሁሉም ሊያደርጋቸው የሚገቡ መለኪያዎችን የሚያስቀምጥ ህግ ሊያወጣ ይችላል ይላል። ይህ አዲስ ድንጋጌ ነው፣ በበፊቱ ያልነበረ ነው። ስለዚህ ዞሮ ዞሮ የምርጫ ህግን የማውጣት ስልጣን የኔ ነው የምትለውን ህገ መንግስት ድንጋጌ ክሌም አድርጎ አሁንም ወደ ቦርዱ መልሶታል። ወደ ምክር ቤቱ ነው። የህዝብ ተወካዮች ምክር ቤት ነው የሚለው የኢፌድሪ ህገ መንግስት አንቀጽ 55(2) የኢፌድሪ ህዝብ ተወካዮች ምክር ቤት ምርጫን በተመለከተ ህግ ያወጣል የምትል ድንጋጌ ናት ይችላል ነገራችን ላይ እና አንቀጽ 51(15) መሰረት የአካባቢ ምርጫዎችን በተመለከተ ሁሉም ሊያደርጋቸው የሚገቡ እንደ ስታንዳርድ ማለት ነው ኮመን ስታንዳርድ የሚገቡ መለኪያዎችን የሚያስቀምጥ ህግ ሊያወጣ ይችላል። አስገዳጅም አይደለም፣ አክቹዋሊ ሊያወጣ ይችላል ነው የሚለው፣ ኦፕሽናል ነው። ከዛ በዚህ አዋጅ ለጠቅላላ ምርጫ የተደነገገው እንደ አግባብነቱ በአካባቢ ምርጫም ላይ የሚፈጸም ሆኖ ቦርዱ በየደረጃው የምርጫ ክልሎች ወይም ጣቢያዎች አደረጃጀት፣ የምርጫ አስፈጻሚዎችና ታዛቢዎችን አመዳደብ፣ የመራጭና የእጩዎችን ምዝገባ ቦታና ሂደት፣ የግል እጩ ተወዳዳሪዎችን የድጋፍ ፊርማ ብዛት እና ሌሎች ጉዳዮችን ይህን አዋጅ መሰረት በማድረግ በሚያወጣው መመሪያ ይወስናል ይላል። ይሄ በፊቱ አዋጅ ላይ አልነበረም፣ አዲስ ድንጋጌ ነው ማለት ነው። አሁንም የማሟያ ምርጫን በተመለከተ በአዋጅ ቁጥር 532/99 አንቀጽ 30 ንዑስ 2 እና በአዲሱ አዋጅ አንቀጽ 9 ንዑስ 2 መካከል መጠነኛ ልዩነት አለ። ይሄ እንኳን ከጊዜ ገደብ ጋር የተያያዘ ነው። ለምሳሌ ማሟያ ምርጫን በተመለከተ ንዑስ 2 ላይ ምን ይላል? ቦርዱ ጥያቄ በደረሰው በ3 ወር ጊዜ ውስጥ ማሟያ ምርጫ ያካሂዳል ይላል። ጥያቄ ሲቀርብለት ነው እሱ የይወረደልን ጥያቄ ሊሆን ይችላል፣ ወይም ደግሞ ሲጓደሉ ሊሆን ይችላል በአስቸጋሪ ሁኔታ። ስለዚህ ቦርዱ ጥያቄ በደረሰው በ3 ወር ጊዜ ውስጥ ማሟያ ምርጫውን ያካሂዳል ይላል። አዲሱ አዋጅ ግን ምንድነው የሚለው? ቦርዱ ጥያቄ በደረሰው በ6 ወር ባልበለጠ ጊዜ ውስጥ የማሟያ ምርጫ ትንሽ የጊዜ ገደቡን ሰፋ አድርጎለታል ማለት ነው። ድጋሚ ምርጫንም በተመለከተ አሁንም በአዋጅ ቁጥር 532/99 አንቀጽ 31 እና በአዲሱ አዋጅ አንቀጽ 10 መካከል ልዩነት እንዳለ ያሳያል ማለት ነው። አሁንም አንቀጽ 31 በፊቱ አዋጅ ማለት ነው ድጋሚ ምርጫ ከሚከተሉት ምክንያቶች በአንዱ ሊካሄድ ይችላል። በዚህ አዋጅ አንቀጽ 7(10) መሰረት ቦርዱ ሲወስን፣ በዚህ አዋጅ አንቀጽ 76 ንዑስ አንቀጽ 3 መሰረት እጩ ተወዳዳሪዎች እኩል ድምፅ በማግኘታቸው ምክንያት አሸናፊውን መለየት ያስቸጋሪ የሆነ እንደሆነ ይላል። የአሁኑ አዋጅ አንቀጽ 10 ደግሞ ንዑስ 1 ምን ይላል? ድጋሚ ምርጫ ከሚከተሉት ምክንያቶች በአንዱ ሊካሄድ ይችላል። በአዋጅ ቁጥር 1133/11 መሰረት እና በዚህ አዋጅ በተሰጠው ስልጣን መሰረት ቦርዱ የምርጫ ውጤት እንዲሰረዝና ድጋሚ ምርጫ እንዲካሄድ ሲወስን ወይም የፌዴራል ጠቅላይ ፍርድ ቤት በቀረበለት አቤቱታ ላይ ተመስርቶ የምርጫ መደገም ውጤትን የሚያስከትል ውሳኔ ሲወስን ነው። ቦርዱ ይሰረዝና ይደገም ሲል ፕላስ የፌዴራል ጠቅላይ ፍርድ ቤት ምርጫው ተሰርዞ እንዲደገም ሲወስን ነው። የፌዴራል ጠቅላይ ፍርድ ቤት ወይም የዳኝነቱን አካል ሚና እዚህ ላይ አያስቀምጥም፣ የበፊቱ አዋጅ ላይ ማለት ነው። ይሄ ወሳኝ ልዩነት ነው ማለት እንችላለን። ሌላው ህዝበ ውሳኔን በተመለከተ በአዋጅ ቁጥር 532/99 አንቀጽ 32 እና በአዲሱ አዋጅ አንቀጽ 11 መካከልም አሁንም ልዩነት ይታያል። ህዝበ ውሳኔ ነው እንግዲህ በህገ መንግስቱ መሰረት አግባብ ባለው አካል ሲወሰን የህዝብን ፍላጎት ለመለካት ወይም ለመወሰን ድምፅ የሚሰጥበት ስርዓት ነው ሪፈረንደም የምንለው ማለት ነው። በዚህ ድንጋጌና በአዲሱ አዋጅ መካከል ልዩነት አለ፣ ሰፊ ልዩነት ማለት እንችላለን። በበፊቱ በህገ መንግስቱ መሰረት አግባብ ባለው አካል ሲወሰን የህዝብ ፍላጎት ለመለካት ወይም ለመወሰን ድምፅ የሚሰጥበት ስርዓት ነው ይልና ህዝበ ውሳኔ እንዲካሄድ የወሰነው አካል በሚሰጠው መመሪያ መሰረት ቦርዱ ህዝበ ውሳኔ ያስፈለገበትን ምክንያት ጉዳይ ለመለየት በሚያስችለው መልኩ የድምፅ መስጫ ጣቢያዎችን በማደራጀት ህዝበ ውሳኔውን ያከናውናል። ዝርዝር አፈጻጸሙ ቦርዱ በሚያወጣው ደንብ ይወሰናል ይላል። አዲሱ አዋጅ ቦርዱ በህገ መንግስቱ ወይም በሌሎች ህጎች መሰረት አግባብ ባለው አካል ሲወሰን የህዝብን ፍላጎት ለመለካት ወይም ለመወሰን ድምፅ እንዲሰጥ ህዝበ ውሳኔ የሚሰጥበት ምርጫ አዘጋጃል ይልና ህዝበ ውሳኔው እንዲካሄድ ከወሰነው አካል ጋር በመመካከር ቦርዱ ህዝበ ውሳኔ ያስፈለገበትን ጉዳይ ለመለየት በሚያስችለው መልኩ የድምፅ መስጫ ጣቢያዎችን በማደራጀት ህዝበ ውሳኔውን ያከናውናል። ሆኖ ቦርዱ በህገ መንግስቱ ስልጣን ከተሰጠው አካል ጋር በመመካከር ድምፅ የሚሰጥበትን ቀን፣ በህዝበ ውሳኔው በድምፅ ሰጭነት ለመሳተፍ መሟላት የሚገባቸውን መስፈርቶች፣ በድምፅ መስጫ ወረቀቱ ላይ የሚሰፍረው ለውሳኔ የቀረበ አማራጭ አጻጻፍና የህዝበ ውሳኔውን አስመልክቶ የሚደረጉ የቅስቀሳ ይዘቶችን ይዘት ይወስናል። በበፊቱ ላይ ዝርዝር አፈጻጸሙ ቦርዱ በሚያወጣው ደንብ ይወሰናል ብሎ የተወውን ይሄ በመመሪያ የሚወስናቸው ነገሮች ምን ምን እንደሆኑ እዚህ ላይ ኦልሬዲ አስቀምጧቸዋል። ስለዚህ ይሄ ግልጽ በማድረግ መልኩ ይሄኛው አዋጅ
የተሻለ ነው ማለት ይቻላል። ሌላው በመራጭነት ለመመዝገብ የሚያበቁ መመዘኛዎችን በተመለከተ በአዋጅ ቁጥር 532/99 አንቀጽ 33 እና በአዲሱ አዋጅ መካከል አሁንም ልዩነት ይስተዋላል። ለምሳሌ በመራጭነት ለመመዝገብ የሚያበቁ መመዘኛዎች ብሎ አንደኛው ኢትዮጵያዊ የሆነ፣ ሁለተኛ በመዝገባው ዕለት ዕድሜው 18 ዓመትና ከዚያ በላይ የሆነ ዕለት ዕለትን በተመለከተ መጣባታለሁ። አዲሱ አዋጅ ላይ የተካተተ ነገር አለ። ሌላው በምርጫው ክልል ቢያንስ 6 ወር የኖረ ከሆነ በመራጭነት ሊመዘገብ ይችላል። መራጭ ነው ነው። አዲሱ አዋጅ ግን አንቀጽ 18 ላይ ምን ብሎ ነው የሚያስቀምጠው መስፈርቶቹን? አንቀጽ 18 ላይ ኢትዮጵያዊ ዜጋ የሆነ ግልጽ ነው። በምዝገባው ዕለት ዕድሜው 18 ዓመትና ከዚያ በላይ የሆነ ከዛ በምርጫ ክልል ቢያንስ 6 ወር የኖረ ይላል። ከዛ በዚህ አንቀጽ ንዑስ አንቀጽ 1 የተቀመጡ መስፈርቶች መሟላታቸው በዚህ አዋጅ አንቀጽ 21 መሰረት የሚረጋገጥ ይሆናል። በዚህ አንቀጽ 1 የተደነገ ቢኖርም ከዚህ በታች መራጭ ሊመዘገቡ አይችሉም ይላል። አሁን እዚህ ጋር በበፊቱ አዋጅ ማለት ነው የተጠቀሰው የተመዝጋቢው ዕድሜ 18 ዓመት ስለመሆኑ ጥርጣሬ ሲኖር በቤተሰቡ አንጋፋ አባል ወይም ዘመድ እነሱ ከሌሉ ስለ ግለሰቡ ዕድሜ የሚያውቅ ሌላ ሰው የምስክርነት ቃል ይሰጣል ይላል። ወይም ደግሞ የምስክርነት ቃል ሊወሰን ይችላል ይላል። ስለዚህ 18 ዓመት መሆንህን ወይ በበርዝ ሰርቲፊኬት ነው የምታረጋግጠው ወይም ደግሞ በርዝ ሰርቲፊኬት ከሌለ ደግሞ በምስክሮች ነው የምታረጋግጠው ነው። አዲሱን አዋጅ ስንመለከት ይሄ ኤክሰፕሽን የለም። በምስክር ታረጋግጣለህ የሚለው ነገር የለም። አስዩም እናደርጋለን ሊያጠያይቅ፣ ሊያነጋግር፣ ሊያወያይ ይችላል። ሌላው ገደብ ያለባቸው ወይ ደግሞ መምረጥ የማይችሉም በተመለከተ የአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ ከታወቀ፣ በፍርድ የተወሰነበትን የእስራት ቅጣት በመፈጸም ላይ ያለ፣ የመምረጥ መብቱ በህግ የተገደበበት ሰው እነኚህ ሶስቱ ካታጎሪስ መምረጥ አይችሉም ይላል። በአዲሱ አዋጅ ደግሞ አንደኛ በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ ስልጣን ባለው አካል ወይም በበቂ ማስረጃ የተረጋገጠበት ሰው፣ ሁለተኛ የመምረጥ መብቱ በህግ ወይም አግባብ ባለው ህግ መሰረት በፍርድ ቤት ውሳኔ የተገደበበት ሰው። ስለዚህ አሁን እዚህ ጋር በፍርድ የተወሰነበትን የእስራት ቅጣት የመፈጸም ላይ ያለ አያስፈልግም። ኦልሬዲ የመምረጥ መብቱ በህግ ወይም አግባብ ባለው ህግ መሰረት በፍርድ ውሳኔ ከተሰጠበት የመምረጥ መብቱ ታግዶበታል። እስራት ላይ ነው ያለው፣ ቅጣት ላይ ነው ያለው። ይሄ ሊጋሊ ኢንተርዲክትድ ፐርሰን ማለት ነው። እነኚህ በህግ የተከለከሉ የሚባሉ በፍርድ ውሳኔ ማለት ነው። ወይም ደግሞ ጁዲሻሪ ኢንተርዲክትድ ፐርሰን የሚባሉ ወይም በፍርድ የተከለከሉ የአእምሮ በሽተኞች ሊሆኑ ይችላሉ። ሴናይል ይሄ ምንድን ነው መጃጀት የመጃጀት ደረጃ ላይ የሆኑ ሊሆኑ ይችላሉ። ስለዚህ ጠቅለል አድርጎ ነው የሆኑ አዋጅ ለማስቀመጥ የሞከረውና በፍርድ የተከለከሉ ሰዎች ማለት የተለየ መብት እንደሰጠ ነበር በፊቱ የሚያሳየው። አይደለም። በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ የሚታወቅ ሰው። በእርግጥ እዚህ ጋር ምንድነው በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ የሚታወቅ ሰው ካልወድ በደም ሳሳብ የሚያስቀምጠው። ምክንያቱም የአእምሮ ህመምተኛ መሆኑ ብቻ ሳይሆን የአእምሮ ህመምተኛ ነው ተብሎ በፍርድ ቤት መወሰን አለበት። ይሄ አዋጅ ያሻሻለው እሱ ነው። በወንጀልም በጥፋትም የሚለው እዚህኛው ላይ ጠቅሎን መብት ያለው አይነት አድርጎ የተወሰነበትን የእስራት ቅጣት በመፈጸም ላይ ያለ የታሰረ ማለት ነው። የታሰረ ማለት ነው። መምረጥ አይችልም። በፍትሐብሔር ህጉ በህግ የተከለከለ ይለዋል። እነዚህ በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ የሚታወቅ ሰው ሲባል ማን ነው የሚያውቀው? እዚህ ጋር ግን ምን ይላል? በአእምሮ ህመም ምክንያት የመወሰን አቅም የሌለው መሆኑ ስልጣን ባለው አካል ወይም በበቂ ማስረጃ የተረጋገጠበት። ቢያንስ በበቂ ማስረጃ የምትለው አማራጭ አድርጓታል። ግን አሁን የአእምሮ ህመምተኞች አሁን የአእምሮ ህመምተኛ ሲባል ሁለት አይነት ነው ያለው። ይሄ ኖቶሪየስሊ የሚታወቁ ወይ አማኑኤል የተኙ ሊሆኑ ይችላሉ፣ ወይም 2000 ከዛ በላይ ሰው በሚኖርበት አካባቢ የአእምሮ በሽተኛ መሆናቸው የሚታወቅ ሆኑ በፍርድ ቤት እንዲወሰን ሊደረግ ይችላል። ይሄ ከሲቪል መብቶቻቸውም ራሱ ለራሳቸው ጥበቃ ነው አይዘው ወይ። ስለዚህ በፍርድ ቤት መወሰን አለበት። ጁዲሻሊ ኢንተርዲክትድ ፐርሰን ይባላሉ። ነን ኖቶሪየስ ደግሞ የሚባሉ አሉ። እነኚህ በመርህ ደረጃ ችሎታ አላቸው። እነዚህ ሰዎች ችሎታ የላቸውም ነው በሌላ ቋንቋ አይዘው ወይ ችሎታ አዋቂዎች ናቸው። አዋቂ እንኳን ማለት ይከብዳል። ችሎታ ስለሌላቸው የሚያደርጉት ነገር ውጤቱ ምን እንደሆነ ወይም ምን እንደሚያስከትል ስለማያውቁ ይከለከላሉ በፍርድ ቤት። ይሄ ነን ኖቶሪየስ ደግሞ የሚባሉ አሉ። ማለት የአእምሮ በሽተኛ መሆናቸው በግልጽ የማይታወቅ አይሮን ነው እንግዲህ በአማርኛ ምን እንደሚባል
ሉሲድ ኢንተርቫል ይባላል በእንግሊዝኛ። በአማርኛ ይሄ ወሰድ መለስ የሚያደርገው ወይም ወፈፌ የሚባል ነገር አለ አይደል? ይቅርታ እንግዲህ ለቃሉ ወሰድ መለስ። እነኚህ ጤነኞች ናቸው፣ ግን ዋንስ ኢን ኤ ብሉ ሙን ይነሳባቸዋል። መድኃኒት ሳይወስዱ ሲቀሩ ወይም የሆነ ነገር ያስነሳባቸዋል። እነዚህ በመርህ ደረጃ እንትን ናቸው፣ ችሎታ አላቸው። ግን ምናልባት አይ እኔ ነገሩን ያንን በህግ ውጤት የሚያስከትለውን ተግባር ስፈጽም የአእምሮ በሽተኛ ነበርኩኝ፣ ያን ጊዜ ታምሜ ነበር ብሎ ካላስረዱ በስተቀር ጤነኛ እንደሆኑ ነው የሚቀጥለው። የገቡበትም ትራንዛክሽን እንደ ጸና ነው የሚቀጥለው። ስለዚህ እንግዲህ ከረጅሙ ማጭሩ ከብዙ በጥቂቱ በአዋጅ ቁጥር 1162 እና 1133 ከበፊቱ ከአዋጅ ቁጥር 532 ጋር ያላቸው ንጽጽር ይሄን ይመስላል። ይሄን ስል ግን ይሄ ብቻ ነው ልዩነታቸው ማለት አይደለም። ሌሎችም ዝርዝር ነገሮች አሉ። ያው ከጊዜ አንጻር እንትን ለማለት ፈልጌ ነው። አዎ እንግዲህ ይህንን ያነሳነው ምንድን ነው 7ኛው አጠቃላይ ሀገር አቀፍ ምርጫ ከፊታችን ነው ያለው። በተለይም ይህንን ምርጫ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ከተካሄዱ 6 ሀገር አቀፍ ምርጫዎች በጣም ዘመናዊ ለማድረግ ብዙ ስራዎችን እየሰራ መሆኑን እየተናገረ ነው። ቀደም ብለን እንደጠቀስ ነውም በበጀት ረገድም ከፍተኛ ብር ነው፣ 10 ቢሊዮን ብር ነው በጀት የያዘው። ከዛ ውጭ ግን አሁን የዘንድሮ ምርጫ ራሱ የምራጮችም ሆነ የእጩዎችም ምርጫ ጎን ለጎን የሚካሄድባቸው የኦንላይን ወይም ደግሞ የዚህ የኤሌክትሮኒክስ ሲስተም እንደሆነ ነው። ይህም አንዱ ዘመናዊ አሰራር መሆኑን ነው ቦርዱ የተናገረውና በርካታ ዘመናዊ አሰራሮችን ተግባራዊ እያደረገ መሆኑ ነው። ግን በዚህ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢኖሩ ፕላን ቢው ምንድን ነው የሚለውን ደግሞ እንደዚሁ ወደፊት እያየና ሌሎች ጉዳዮችንም እየጨመርን እንሄዳለን። እንቀጥላለን። ሁለት አዋጆች ይቀሩናል። እንግዲህ አሁን በነገራችን ላይ አሁን በዓለም አቀፍ ደረጃ ከዚህ ከቴክኖሎጂ መዘመን ጋር ተያይዞ ለምን ተወካዮች ያስፈልጉናል? ለምንስ ምርጫ ያስፈልግናል? ለምን ህብረተሰቡ ህዝቡ እንደ ጥንቱ እንደ ግሪክ ስቴት ማለት ነው ዳይሬክትሊ በአደባባይ ተሰብስቦ ይወስን እንደነበረው ከጊዜ በኋላ አይደለም ይሄ ሪፕሬዘንታቲቭ ዲሞክራሲ የመጣው። ህዝቡ ጊዜ የለውም፣ ተወካዮች ይምረጥ ምናምን ኢንዳይሬክት። ለምን አሁን ቴክኖሎጂ አለ፣ በየቤቱ ሆኖ በመንግስት እንትን ላይ ውሳኔ መስጠት ላይ ሊሳተፍ ይችላል። ብዙ ቴክኖሎጂ አማራጮች አሉ። ስለዚህ በቃ ምንድነው ዘ ሆል ኮንሴፕት ኦፍ ሪፕሬዘንታቲቭ ዲሞክራሲ አሁን እንደውም በቃ ያኔ አስፈላጊ ስለነበር ቴክኖሎጂም ስላልነበረ ሰውም በየራሱ ስለሚባክን ይህንን ጉዳይ ማኔጅ የሚያደርጉለት ተናገር በከንፈሬ ተቀመጥ በወንበሬ ብሎ ሹሞ የላካቸው። አሁን ግን ቴክኖሎጂ ቤቴ ቁጭ ብዬ ስራ መስራት እችላለሁ። ቤቴ ቁጭ ብዬ በቴክኖሎጂ ዓለምን ማየት እችላለሁ። ቤቴ ቁጭ ብዬ መገናኘት እችላለሁ። ሶ ዋይ ኖት ወደ ቀድሞ ወደ ግሪኩ ዘመን ወደ ግሪክ ስቴት ዘመን ወደ ዳይሬክት ዲሞክራሲ ለምን አልወክልም ነው ወደ ዳይሬክት ዲሞክራሲ ለምን አንመለስም? በቴክኖሎጂ እኮ ኮሚኒኬት ማድረግ እንችላለን የሚሉ ሀሳቦች እየመጡ ነው በምዕራቡ ዓለም ማለት ነው። ኤኒዌይ እሱን እንግዲህ እግዚአብሔር ሲያደርሰን ወደፊት የምናየው ነው የሚሆነው። ሌላው አዋጅ ሲግኒፊካንት የነበረውና በዚህ በአዋጅ ቁጥር 1162 የተሻረው አዋጅ ቁጥር 573/2000 ነው። ቅድም መግቢያ ላይ ለመግለጽ እንደሞከርኩት ይሄ አዋጅ የፖለቲካ ፓርቲ አመሰራረትን በተመለከተ ዝርዝር ድንጋጌዎችን የያዘ አዋጅ ነው። በዚህ አዋጅ አንቀጽ 4 ላይ ምን አለ? የፖለቲካ ፓርቲ አመሰራረት ይልና ስለመመስረት ይልና የዚህ አዋጅ አንቀጽ 58 እንደተጠበቁ ማንኛውም ኢትዮጵያዊ የፖለቲካ ፓርቲ ማቋቋም ወይም የፖለቲካ ፓርቲ አባል መሆን መብት አለው ይላል። ይሄ መደራጀት መብት ነው፣ ህገ መንግስታዊ መብትም ጭምር ነው። የዚህ አዋጅ አንቀጽ 58 እንደተጠበቀ ሆኖ አሁንም ማንኛውም እድሜው 18 ዓመትና ከዚያ በላይ የሆነ ኢትዮጵያዊ በዚህ አዋጅ መሰረት የሀገር አቀፍ ወይም የክልል የፖለቲካ ፓርቲ አባል መሆን መብት አለው ይላል። የዚህ አዲሱ አዋጅ አንቀጽ 63 ደግሞ ምን በሚል ያስቀምጣል? ዘርዘር አድርጎ ነው የሚያስቀምጠው። ማንኛውም ኢትዮጵያ የፖለቲካ ፓርቲ የማቋቋም ወይም የፖለቲካ ፓርቲ አባል መሆን መብት አለው ይልና በዚህ አንቀጽ ነው አንቀጽ 1 እና 2 የተደነገጉ ቢኖርም የሚከተሉ ሰዎች የፖለቲካ ፓርቲ አባል መሆን አይችሉም ይላል። ዳኛ፣ የፍርድ ዳኛ ገለልተኛ መሆን ስላለበት፣ አቃቤ ሕግ፣ የመከላከያ ሰራዊት አባል፣ የፖሊስ የደህንነትና የጸጥታ አካላት ሰራተኛ፣ የቦርዱ ባለስልጣናትና ሰራተኞች። የቦርዱ ሰራተኛ መምረጥ ይችላል። የመምረጥ ህገ መንግስታዊ መብት አለው እንደ ዜጋ። በነገራችን ላይ እዚህ ጋር ግን እነዚህ የተከለከሉት ማለት ፖለቲካ ፓርቲ አባል መሆን የለባቸው የተባለ ዳኛ፣ አቃቤ ሕግ፣ መከላከያ ሰራዊት መምረጥስ ይችላሉ ወይ? እሱ አንዱ ጥያቄ ነበር። ይችላሉ መምረጥ ወይ? አይችሉም ከተባለ ዜጋ አይደሉም ወይ? ህገ መንግስታዊ መብት ነው። ህገ መንግስታዊ መብት ነው እንደ ማንኛውም ዜጋ።
ይችላሉ ከተባለ ምናልባት ገለልተኝነታቸው ጥያቄ ውስጥ ቢገባ ይሄ አወዛጋቢ ነገር ነው። የቦርዱ ባለስልጣናትና ሰራተኞች አሁን የቦርዱ ሰብሳቢ አሉ፣ በሚኒስትር ማዕረግ ናቸው። ምክትል ሰብሳቢ አሉ፣ በሚኒስትር ዴታ ማዕረግ ናቸው። ሌሎችም አባላት አሉ፣ በሚኒስትር ማዕረግ ናቸው። እነዚህ የፖለቲካ ፓርቲ ከሆኑ አባል ከሆኑማ ወይም ከመሰረቱማ ገለልተኝነታቸው ገደል ገባ ማለት ነው። ስለዚህ በበፊቱ አዋጅ ላይ ይሄን በግልጽ አላስቀመጠም ነበር። ይሄን ለማስቀመጥ ሞክሯል። በተጨማሪ ሰራተኞቹም የፖለቲካ ፓርቲ ምን ይላል? ቆይ ልመጣልህ ነው። ንዑስ አንቀጽ 4 ላይ አንቀጽ 63 ማለት ነው። በዚህ አዋጅ በዚህ አንቀጽ ንዑስ አንቀጽ 3 የተጠቀሱት ሰዎች እነ ዳኛ፣ እነ አቃቤ ሕግ፣ እነ መከላከያ ሰራዊት፣ እነ ፖሊስ፣ እነ ደህንነት፣ የቦርዱ ባለስልጣናት እና ሰራተኞች በፖለቲካ ፓርቲ አባልነት ለመንቀሳቀስ ከፈለጉ የመንግስት ስራቸውን መልቀቅ አለባቸው። አንዱ ምረጥ ነው። ወይ ዳኛ ሆኜ እቀጥላለሁ፣ በገለልተኝነት ህዝቤን አገለግላለሁ፣ መንግስትን አገለግላለሁ፣ አንድ ምርጫ ነው። አይ ፖለቲካ ፓርቲ አቋቁሜ ተወዳድሬ ስልጣን ይዤ ከዳኝነት ወደ ጠቅላይ ሚኒስትርነት ወይም ከዳኝነት ወደ ሚኒስትርነት ወይም ከዳኝነት ወደ ፓርላማ አባልነት ተሸጋገራለሁ፣ ትችላለህ፣ መብት ነው። ይሄኛውን ግን ልቀቅ። ዳኛ አዘ ሴም ታይም ምክር ቤት አባል ልትሆን አትችልም። ኮንፍሊክት ኦፍ ኢንተረስት ስለሚመጣና ገለልተኝነት ጥያቄ ውስጥ ስለሚገባ ማለት ነው። ይሄ እንግዲህ የታወቁት ሰዎችን ነው የምናወራው። ለምሳሌ የቦርዱ ሰብሳቢና ሌሎች አሉ። ሰራተኛ ብለን ስንል አሁንም ዲፋይን አላረግም እኮ ቦርዱ ብዙ ሰራተኞች አሉት፣ በጣም በቁጥር የበዙ እስከታች። እነሱንም ላይ ነው ክልከላ ሹር ገለልታ። ምክንያቱም የቦርዱ ሰራተኛ እያንዳንዱ ሰራተኛ የሆነ ሮል አለው። ምርጫውን በማስፈጸም ምርጫውን ዲሞክራሲያዊ ፍትሐዊ በማድረግ ገለልተኛ በማድረግ የራሱ የሆነ ሚና አለው። እሱ ፖለቲካ ፓርቲ አባል ሆነ ማለት እሱ አባል የሆነበት ፖለቲካ ፓርቲ በሚወዳደርበት አካባቢ ይሄ ሰው ተጽዕኖ መፍጠር ይችላል። ስለዚህ ከላይ ጀምሮ እስከታች ያለውን የቦርዱን ሰራተኛ ማለት ነው። በአንድም ሆነ በሌላ መልኩ ኢምፓክት አለው። ስለዚህ ፖለቲካ ፓርቲ አባል መሆን እፈልጋለሁ ብሎ ኢንትረስት ካሳየ ይቻላል። ይሄኛውን ግን ምክንያቱም ዱዋል ሮል ይዘህ መቀጠል ስለማችል ማለት ነው። ሌላው በዚህ አንቀጽ ነው አንቀጽ 3 የተደነገገው የጣሰ ሰው ከያዘ የመንግስት ስራ በራሱ ፈቃድ እንደለቀቀ ተቆጥሮ በሚመለከተው አካል አስፈላጊ እርምጃ ይወሰዳል ይላል። ይሄ ሁሉ የበፊቱ 573 ላይ ያልነበረ ድንጋጌ ስለሆነ ወሳኝ። ከዚህ ቀደም እንደውም እናስታውሳለን ምርጫ 2002 አካባቢ ይመስለኛል ቦርድ ውስጥ የነበሩ አንድ ሰው ሌላ አካባቢ ላይ ተወዳድረው ገለልተኛ ናቸው ምናምን ሲባል ነበረ። ግን የምርጫ የምረጡኝ ዘመቻ ቀስቀሳ የለጠፉበት ፎቶግራፍ ተገኝቶ ነበር ወደዚህ ወደ ደብረ ብርሃን አካባቢና እንደዚህ አይነት ነገሮች ብቻ አይደለም። ለምሳሌ በ87 በመጀመሪያ ምርጫ ቦርድ ሰብሳቢ የነበሩት በወቅቱ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት የነበሩት ናቸው ደርበው ሰብሳቢ ሆኑት። ገለልተኝነቱ ምን ላይ ነው? ምናልባት ሁለቱም የዲሞክራሲ ተቋማት ስለሆኑ ሁለቱም ገለልተኛ ተቋማት ስለሆኑ ተብሎ ታስቦ ሊሆን ይችላል። ግን ቢሆንም የጠቅላይ ፍርድ ቤት ፕሬዚዳንት ማለት ዳኛ ነው፣ ተሰይሞ ሊያስችል ይችላል። ይሄ ነገር ወደ ክርክርም ቢሄድ መጨረሻው እሳቸው ጋር ነው የሚያርፈው። ዳኛ ሆኖ ተሰይሞ ሊያዩት ይችላል። ስለዚህ የቦርዱ ውሳኔ ወደ ፍርድ ቤት ይግባኝ ሲባል እንደ ቦርድ ሰብሳቢነታቸው ውሳኔ ሰጥተው መልሰው ደግሞ እንደ ሰብሳቢ ዳኝነታቸው የራሳቸውን ውሳኔ ሪቪው ያደርጋሉ ተብሎ ስለማይገመት ዳኛም ስለሆነ ፕሬዚዳንትና ምክትል ፕሬዚዳንት ስንል ባይዘው ለአስተዳደራዊ ስራው ነው እንጂ ዳኞች ናቸው፣ ተሰይሞ ያስችላሉ፣ ካባቸውን ለብሰው ያከራክራሉ። ስለዚህ ገለልተኛ መሆን ስላለባቸው መለየት አለበት ተብሎ በኋላ ላይ ነው ከ87 ከ90ዎቹ በኋላ ነው የተለየው እንጂ ፕሬዚዳንትም የቦርዱም ሰብሳቢ አት ዘ ሴም ታይም አንድ ሰው የነበረበት ዘመን ነበረ ነው። ሌላው አገር አቀፍ የፖለቲካ ፓርቲ መመስረትን በተመለከተ በአዋጅ ቁጥር 573/2000 አንቀጽ 5 እና በአዲሱ አዋጅ አንቀጽ 64 መካከል አሁንም ልዩነት አለ። አሁን የአዋጅ ቁጥር 573 ላይ አገር አቀፍ የፖለቲካ ፓርቲ ስለመመስረት ይልና አንድ የፖለቲካ ይሄ እንኳን የቁጥር ልዩነት ነው። በርግጥ ለምሳሌ አንድ የፖለቲካ ፓርቲ በአገር አቀፍ የፖለቲካ ፓርቲነት የሚመሰረተው ቢያንስ 1500 መስራች አባላት ሲኖሩት ከዚህ መስራች አባላት ውስጥ ደግሞ 40% የማይበልጡት በአንድ ክልል መደበኛ ነዋሪ ሲሆኑ የተቀሩት መስራች አባላት ነዋሪነታቸው በኢትዮጵያ ከሚገኙት ክልሎች ውስጥ ቢያንስ በ4ቱ ክልሎች መደበኛ ምናምን እና በዚህ አንቀጽ ነው አንቀጽ 1 ሐመሯ መሰረት ከየክልሉ ለሀገር አቀፍ ፓርቲ መስራችነት ከሚመዘገቡት አባላት በእያንዳንዱ ክልል 15% ሲሆኑ ነው ይላል። አንቀጽ 64 ላይ ደግሞ
አንድ የፖለቲካ ፓርቲ በአገር አቀፍ የፖለቲካ ፓርቲ የሚመሰረተው 10,000 መስራች አባላት ሲኖሩት ነው ብሎ ያስቀምጣል። ሌሎቹን 40% ምናምን ኦልሞስት ተመሳሳይ ቁጥር እንግዲህ ልዩነቱ በጣም ከፍተኛ ነው። ከዚህ ቀደም የነበረው አይተናል የቤተሰብ ፓርቲው ላይ ተቋቁሞ ነበር። እሱን ነው ማለት የፈለግኩት። 10,000 ማድረጉ በአዲስ አዋጅ እኔ ትክክል ነው ብዬ ነው ማስበው። 1,500 በቀላሉ ታገኝ ይችላል። ፌክም እንትልትለ የዚህ ስጋቱ ምንድን ነው? 10,000 ሰው ማግኘት ካልቻልክ ፌክ ፊርማዎች ልታሰባስብ ትችላለህ። ያን ቦርዱ በሚያጣራው መንገድ በእርግጥ ያጣራል፣ ግን ሪስክ አለው፣ ቻሌንጂንግ ነው። የበፊቱ ግን ምንድነው 1,500 ስለሚል በቃ ዘመዱንም ምኑንም የአካባቢውንም የሚያውቁትን ጓደኞች ሰብስበው ፓርቲ መጫወቻ ነው የነበረው። መስፈርትም እኮ ነው ምንድነው? ለምሳሌ አንድ የፖለቲካ ፓርቲ ሲቋቋም በተወሰኑ ሰዎች ሀሳብ ነው አይደል መጀመሪያ የሚቋቋመው። ያንን ሀሳብ የገዙ ይሄን ያህል ሰዎች መቅረብ አለባቸው ነው፣ እንደ ካምፓኒ ማለት ነው። ካምፓኒ ለምሳሌ አሁን በኢትዮጵያ የንግድ ሕግ ምንድነው ሼር ካምፓኒ ለማቋቋም ሚኒመም ሪኳየርመንቱ 5 ነው። እነኛ 5ቱ ፋውንደርስ ይባላሉ፣ መስራቾች እንደማለት ነው። የንግድ ይሄ ፒኤልሲ ለማቋቋም ቢያንስ 2 ቢበዛ 50 መሆን አለበት ይላል። ለምንድን ነው? አንደኛ ካፒታል ሞቢላይዝ ለማድረግ ብዙ ገንዘብ ሰብስበ ካፒታልን እንትን ለማድረግ ነው። ሁለተኛና ዋናው ነገር የቢዝነስ ሀሳብን ምን ያህል ሰው ገዝቶታል ነው። ምን ያህል ሰው በቢዝነስ ተስማምቶ ያዋጣል ወይ ነው። ለዛ እኮ ነው ሼር ካምፓኒና ፒኤል በተለይ ሼር ካምፓኒ አንዴ ከተመሰረተ በኋላ በቀላሉ ልትነቀንቀው ማችለው ጠንካራ መሰረት ነው። ሴም ቲንግ አፕላይስ ሂር ማለት ነው። ፒኤልሲ በነገር ላይ ለብቻ ማቋቋም የሚያስችል ፈቃድ አለ። ንግድ ሕጉ ፈቅዷል። ዋን ማን ፒኤልሲ ተብሎ ድሮ አልነበረም። ድሮ ዋን ማን ስለማይኖር የግድ እንትን ነው ይሄ ሶል ፕሮፕራይተርሺፕ ነው የምታቋቁመው ድርጅት ነው። ድርጅቱ የራሱ የሆነ የግል ስብዕና የህግ ስብዕና የለውም። አንተ ነህ ለምሳሌ ብትከሰስ እገሌ የሚባለው ድርጅት ሳይሆን አንተ ነህ በግል የምትከሰስ። አሁን ግን ግለሰቡ ለብቻ ፐርሶናሊቲ ያለው፣ ተቋሙ ለብቻ ለፐርሶናሊቲ ያለው። እሱም በሌላ እንትን ነው እዚህ ጉዳይ አይደለም። አጋጣሚ እንደ ምሳሌ ለማንሳት ያክል ነው። ሌላው የክልል ፓርቲን ለመመስረት አሁንም በአዋጅ 573 አንቀጽ 6 እና በአዲስ አዋጅ አንቀጽ 65 መሰረት አሁንም ልዩነት አለ። ይሄም ያው አንድ ፖለቲካ ፓርቲ በክልል ፖለቲካ ፓርቲ የሚመሰረተው 750 መስራች አባላት ሲኖሩት ነው ይላል አንቀጽ 65። በነገራችን ላይ አንቀጽ 64 በጣም በርካታ ድንጋጌዎችን ይዘው በጣም ሰፊ ልዩነት ነው ያለው ከ573። አንቀጽ 65 አሁንም አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲ የሚመሰረተው 4,000 መስራች አባላት ከ750 ወደ 4,000 ነው። ትክክል ነው። አሁንም እዚህ በፋሚሊ ጋዘሪንግ መሆን የለበትም ፖለቲካ ፓርቲ። ምክንያቱም ተወዳድሮ ሀሳቡን ሸጦ ነገ ጧት መንግስትም ይሆን ሁሌ የምናወራው ነው። አሁን ያሉት የፖለቲካ ፓርቲዎች እጩ መንግስታት ናቸው። ኤክሰለንት፣ ትክክለኛ አገላለጽ ነው እውነት ለመናገር። ሌላው የፖለቲካ ፓርቲ ምዝገባን በተመለከተ በአዋጅ ቁጥር 573/2000 አንቀጽ 7 እና በአንቀጽ 66 በአዲሱ አዋጅ አንቀጽ 66 መካከል አሁንም ትንሽ ሰፋ ያለ ልዩነት ይታያል። አሁን ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ ለመንቀሳቀስ የሚችለው በዚህ አዋጅ መሰረት በቦርዱ ተመዝግቦ ህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ ነው ይላል። ከላይ ከዚህ በላይ በንዑስ አንቀጽ 1 መሰረት ህጋዊ ሰውነት ያገኘ የፖለቲካ ፓርቲ ከሶስተኛ ወገኖች ጋር በስሙ ውል መዋል፣ መክሰስ፣ መከሰስ፣ የንብረት ባለቤት ወይም ባለይዞታ መሆን፣ መሸጥ፣ መለወጥ፣ በሌላ በማናቸውም ሁኔታ ንብረት ማስተላለፍ፣ አጠቃላይ ህጋዊ ውጤት ሊያስከትሉ የሚችሉ ተግባራትን መፈጸም ይችላል። አንቀጽ 66 ምን ይላል አዲስ አዋጅ? ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በዚህ አዋጅ መሰረት በቦርዱ ተመዝግቦ የህጋዊ ሰውነት ማረጋገጫ ምስክር ወረቀት ሲያገኝ ብቻ ነው ይልና ዘርዝሮ ንዑስ ቁጥር 4 ላይ በዚህ አንቀጽ ንዑስ አንቀጽ 2 መሰረት የሚቀርብ ማመልከቻው በዚህ አንቀጽ ንዑስ አንቀጽ መሰረት ህጋዊ ሰውነት ያገኘ የፖለቲካ ፓርቲ ከሶስተኛ ወገኖች ጋር በስሙ መዋል ምናምን ይልና ማከናወን ይችላል ይላል። በዚህ አንቀጽ ንዑስ አንቀጽ 2 መሰረት የሚቀርብ ማመልከቻ ልመዝገብ ማለት ነው። በጽሁፍ የሚቀርብ የምዝገባ ጥያቄ ለሀገር አቀፍ ፓርቲነት ቢያንስ 200 ለክልል ፓርቲነት ቢያንስ 100 አመልካቾች የፈረሙበት የስብሰባ ቃለ ጉባኤ የሚመሰረተው የፖለቲካ ፓርቲ ጊዜያዊ ስም የምርጫ ህጉን ተያያዥ ህጎችን የሚያከብሩ ስለመሆናቸው ማረጋገጫ እና ቦርዱ የሚወስነውን የአገልግሎት ክፍያ መፈጸማቸውን የሚገልጽ ማስረጃ ማካተት አለበት ይላል። ይቀጥላል። ቦርዱ በዚህ አንቀጽ ነው አንቀጽ 4 ላይ የተጠቀሱ ሰነዶች መሟላታቸውን ካረጋገጠ በኋላ ጊዜያዊ የምዝገባ ፍቃድ ይሰጣል።
በዚህ አንቀጽ መሰረት የሚሰጠው ጊዜያዊ ምዝገባ ፈቃድ የሚያገለግለው ለ3 ወራት ብቻ ነው። ሆኖም አመልካቾች በቂ ምክንያት ያቀረቡ እንደሆነ ጊዜያዊ ፈቃዱ በተጨማሪ 3 ወር ሊራዘም ይችላል። በዚህ አንቀጽ መሰረት ጊዜያዊ ምዝገባ ፈቃድ ያገኘ የፖለቲካ ፓርቲ ጊዜያዊ ፈቃዱን መጠቀም የሚችለው በዚህ አዋጅ መሰረት ፓርቲውን ለማስመዝገብ የሚያስፈልጉ ተግባራት ለማከናወን ብቻ ነው ይላል። ስለዚህ እነኚህ ዝርዝር ድንጋጌዎች በበፊቱ አዋጅ ላይ አልነበሩም። ይሄ መሰረታዊ የሆነ ልዩነት ነው። ለቦርዱም ትንሽ ሰፋ ያለ ስልጣን የሚሰጥ ነው ማለት ነው። ሌላው መመዝገብ የማይችል የፖለቲካ ፓርቲን በተመለከተ አዋጅ ቁጥር 573 አንቀጽ 10 ላይ የሚያስቀምጠው ነገር አለ። መመዝገብ የማይችሉ የፖለቲካ ፓርቲዎች አሉ ባይዘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስትን በመጣስ በዘር በሃይማኖትና በመሳሰሉ ልዩነቶች ላይ የተመሰረተ ጥላቻና ጠላትነትን በብሔሮች ብሔረሰቦችና ህዝቦች መካከል በማስፋፋት ጦርነትና ግጭት መፍጠር ዓላማ ያደረገ የፖለቲካ ዓላማውን በትጥቅ ለማራመድ የተደራጀ መንግስትን በኃይል ጥሎ ስልጣን ለመያዝ ዓላማ አድርጎ የያዘ የውጭ ሀገር ዜጎች አባል የሆኑበት የፖለቲካ ድርጅት ህገወጥ ዓላማ ለማካሄድ የተቋቋመ የፖለቲካ ድርጅትና ህገ መንግስታዊ ስርዓቱን በህገወጥ መንገድ ለማፍረስ የተመሰረተ እነኚህ በመመዝገብ የማይችሉ የፖለቲካ ፓርቲ ናቸው ማለት ነው። ይሄን አዋጅ ግን ስንመለከት አሮን ቀድሞ ድምዳሜ አልሰጠም፣ አልበየነም። ለምሳሌ ህገ መንግስቱን በኃይል ለመናድ ስርዓቱን ለማፍረስ ቀድሞ መበየን ወይም ቀድሞ ዲፋይን ማድረግ ሳይሆን ቀድሞ መከላከል ነው የሚለው። ለምንድን ነው እንዲህ አይነት እኩይ ዓላማ ያላቸው ምዝገባ ነው። ለምሳሌ አሁን ሊመዘገብ ሲመጣ እንደ ፖለቲካ ፓርቲ አሁን ያለውን ስርዓት በኃይል ለማፍረስ ሀሳብ አለኝ ብሎ አይመጣም። እንደዛ ብሎ አይመጣም። በርግጥ እና ግን ይሄ ነባሩ አዋጅ ነው። ነባሩ አዋጅ እስቲ አዲሱ አዋጅ ደግሞ ምንድን ነው የሚለው? አዲሱ አዋጅ ደግሞ አንቀጽ 69 ስንመለከት የመረጠው ስም፣ አህጽሮተ ስም፣ አርማ ወይም የመለያ ምልክት ከሀገሪቱ ባህልና ስነ ምግባር እሴቶች ጋር አኳይ ተቀባይነት የሌለው ከሆነ የመረጠው ስም፣ አህጽሮተ ስም አብሪቬሽን ማለት ነው፣ አህጽሮተ ስም፣ አርማ ወይም የመለያ ምልክት በሌላ ፓርቲ የተያዘ ከሆነ ወይም ከሌላ ፓርቲ ስም፣ አህጽሮተ ስም፣ አርማ ወይም የመለያ ምልክት ጋር መራጮችን ሊያሳስት የሚችል ደረጃ የሚቀራረብ ከሆነ ወይም የመረጠው ስም፣ አህጽሮተ ስም፣ አርማ፣ የመለያ ምልክት፣ የመመስረቻ ጽሑፍ ወይም የመተዳደሪያ ደንብ በዘር በሃይማኖትና በመሳሰሉ ልዩነቶች ላይ የተመሰረተ ጥላቻና ጠላትነትን በዜጎች በብሔሮችና በብሔረሰቡ መካከል በማስፋፋት ጦርነትና ግጭት መፍጠር ዓላማ ያደረገ ወይም ሰዎችን በዘር በሃይማኖት ወይም በማንነት ላይ ተመስርቶ ከአባልነት ወይም ከደጋፊነት የሚያገል ከሆነ የፖለቲካ ዓላማውን በትጥቅ ለማራመድ የተደራጀ ከሆነ ባይዘወይ የፖለቲካ ዓላማውን በትጥቅ ለማራመድ ነው ዓላማይ ብሎ ሊመጣ ይችላል እኮ ችግር አይደለም። ይሄ አትመዘገብም ነው የምትለው። ካልተመዘገበ ደግሞ ምን ይላል? ህገወጥ ይሆናል ማለት ነው። የውጭ ሀገር ዜጎች አባል የሆኑበት የፖለቲካ ድርጅት ህገወጥ ዓላማ ለማካሄድ የተቋቋመ የፖለቲካ ድርጅት። ስለዚህ በምንድነው ህገወጥ መሆኑን በምንድነው እኩይ ስራ ወይም እኩይ ዓላማ ያለው መሆኑን የመረጠው ስም ሊሆን ይችላል። ይሄ አለ አይደል አንዳንድ ጊዜ ተንኳሽ የሆነ የፕሮቮኬቲቭ የሆነ ስም የሚጠቀሙ ፕሮቮኬቲቭ የሆነ አርማ የሚጠቀሙ እንደ ኒዮናዚ አይነት አርማ ማለት ነው። ስዋስቲካ አድርገህ ጀርመን ለወዳደር ብትል ሊያዩህም አይፈልጉም። በመሰረቱ የሚደግፉት አካላት እንዳሉ ነው ማለት ነው ኦፍ ኮርስ። ስለዚህ በፊት የነበረው በደምሳሳውን ያስቀምጠው አንተ ያልከውን ጥያቄ ያስነሳል። አሁን ያለው ግን ምንድነው ግልጽ አድርጓል። ቢያንስ ስምህ ኖርማል መሆን አለበት፣ አርማ ኖርማል መሆን፣ አብሪቬሽን ኖርማል መሆን አለበት የሚለው ነገር ለማምጣት ነው። ይህንን አዋጅ አሁን ያነበብከውን በተመለከተ እንደዚሁ ከአንዳንድ ሰዎች ጋር ሳወራ ምንድን ነው ያሉኝ፣ ይሄ አዋጁ መሻሻሉ እንዳለ ሆኖ ግን ዙሪያውን የዞረው አንድ ነጥብ አለ። ኢትዮጵያ ውስጥ በብሔር ላይ የተመሰረተ ብሔር ተኮር ፓርቲ እንዳይኖር ከልከል ይልቅ ዙሪያውን ነው የዞረው በሚል አይነት ነገር ኦኬ ብሔር ተኮር ፓርቲ መኖር የለበትም የሚል ህግ መውጣት አለበት። በቃ ብሔርን መሰረት ያደረገ የፖለቲካ ፓርቲ ሊኖር አይገባውም። ልክ ብሎ ነው መከልከል የነበረበት። ሌሎች ሀገራት ላይ አካባቢ ሀገሮች ላይ እንዳሉት እንደዛ አይነት ነገር ነበረ እንጂ መውጣት ያሉበት አሁን ያለው ነገር በሞላ ዙሪያውን የሚዞር ነው ያሉኝ ሰዎች አሉ። ግን እንደዛማ የምንል ከሆነ ከህጉ ጋር አይደለም መነጋገር ያለብን፣ ከህገ መንግስቱ ጋር ነው። the very center of Ethiopian constitution is ethnic identity ethnic identity ከምንለው ethnic based መልታይ ኤትኒክ የሆነ
በቃ ብዝሃነትን የሚያስተናግድ ነው። በነገራችን ላይ ይሄ የኢትዮጵያ መገለጫ መሆን አለበት የለበትም የሚለውን የፖለቲካ ክርክር ለጊዜው ትተን አሁን ያለው ህገ መንግስት የብሔር ብሔረሰቦችና ህዝቦች ህገ መንግስት ነው። ይሄንን ህገ መንግስት ቀይረን ምንድን ነው የምናደርገው? ምናልባት አህዳዊ ህገ መንግስት ነው የምናደርገው። ምክንያቱም ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች ሀገር ናት። ይሄ ፋክት ስለሆነ ልንክደው አንችልም። በታሪክም ቢሆን ብዙ ካልቸራል፣ ብዙ ባህል አለ፣ ብዙ ሃይማኖት አለ። አጠቃላይ ብዝሃነትን ያስተናገደች ሀገር ናት። ብዝሃነቱ መቅረት አለበት፣ ወደ አንድ ወጥ የሆነ እንትን መሆን አለብን፣ ሆሞጂኒየስ የሆነ ሶሳይቲ መምጣት አለብን ከተባለ ከሪያሊቲው ጋር መጣላት ነው የሚሆነው። ከሪያሊቲው ጋር መለያየት ውስጡ ግን ያለውን አንዳንድ ነገር ማየቱ አቢዩዝ ይደረጋል። ብሔር ብሔረሰብና ህዝብ ስንል ህገ መንግስቱ በሚለው መንፈስ ነው። በመከባበር በመተሳሰብ በመደጋገፍ አንድ ሀገር መመስረት እንችላለን። ዩኒቲ ኢን ዳይቨርሲቲ ኤንድ ዳይቨርሲቲ ኢን ዩኒቲ፣ ብዝሃነትና አንድነት አብረው ሊሄዱ ይችላል። የህገ መንግስቱ አይዲዮሎጂ ይሄ ነው። ባይዘው ሌላ እንትን የለውም። ይሄ ግን ተከትሎ እኮ የመጣው ስታስበው ወደ ቢዝነስ ተቋሞቻችን ሁላ ሄዷል። ባንኮችን ተመልከት እስኪ፣ ገንዘብ ትራንዛክት የሚደረግበት ሆኖ ግን በአንድ ወቅት እኮ ወደ ሃይማኖት ተቋማት ሄዶ ነበር እና አሁንም ይሄኛውን መሰረት ያደረገው ኤትኒክ የእንትናችን ሌቭል ነው ብዬ የማስበው። ይሄ የግል አስተያየቴ ነው። በእርግጥ የኢትዮጵያ ህገ መንግስት ላይወክል ይችላል፣ ግን የእንትናችን ነው የመሳባችን ጥግ ይመስለኛል። በነገሩ መሳባችን ጥግ ሳይሆን የኛ የእንትናችን የአስተሳሰብ አድማሳችን ምን ያህል ሰፊ ነው፣ ምን ያህል አኮሞዴቲቭ ነው፣ ምን ያህል ያስተናግዳል ግንዛቤያችን። በነገራችን ላይ እንደው ምናልባት ከራሳችን ወጣን እንዳያስብለን እንጂ ኢትዮጵያ ኢዝ ኖት ዩኒክ። በብሔርተኝነት የህንድ ስርዓት ናይጄሪያ ብሔርተኛ ነው። የቀድሞ ያው ፈረሰች እንዲህ በኋላ የሶቪየት ህብረት ብሔርተኛ ነው። ዩጎስላቪያ ብሔርተኛ ነው። አሁን ብዙ ሰዎች ይሄ የኢትዮጵያን ህገ መንግስት ኤትኒክ ህገ መንግስት ነው ያፈርስናል የሚሉት እንደ ምሳሌ የሚያነሱት የሶቪየት ህብረትና ዩጎስላቪያ በታትኗቸዋል። ስለዚህ እኛም ተመሳሳይ ዕጣ ያጋጥመናል። ግን ደግሞ የተሳካላቸው ሀገር ደግሞ አሉ። ህንድን ተመልከት፣ ቤልጅየምን ተመልከት፣ ስዊዘርላንድን ተመልከት። አሁን ቤልጅየምና ስዊዝ ፌዴሬሽን አለ፣ ኤትኒክ አይዴንቲቲ አለ። ዋሉንስ አሉ፣ ፍሬንች ስፒከርስ፣ ጀርመን ስፒከርስ አሉ፣ ኢታሊያን ስፒከርስ አሉ። እርስ በርስ ግን ተቻችሎ ነው የሚኖሩት። ስልጣኔውም አለ፣ ፈረንጅነቱም አለ። እኛ የሳብንበት መንገድ ይመስለኛል። ወይ እኛ የሳብንበት ብቻ ዘ ዌይ ሃው ዊ ማኔጅ ኢት ማተርስ። በትክክል ማኔጅ ካረግነው ያን ያክል ግን የመጣው አካል አቢዩዝ የሚያደርገው ከሆነ ፓርቲዎች አቢዩዝ የሚያደርጉት ከሆነ ፖለቲካሊ ግን ስታስበው ደግሞ አቢዩዝ መደረጉ አይቀርም። የነከሌ ብሔረሰብ ፓርቲ ብሎ የተቋቋመ ከመሰረቱ ለነከሌ ይሆናል ወይ ብለህ ጥያቄ እንድታነሳ ነው የሚያደርገው። እነዚህ በብሔር ላይ የተመሰረቱ ፓርቲዎች እንደው መወዳደርም ካለባቸው መወዳደር ያለባቸው ወይ በዛው በክልሉ አካባቢ ነው የሚሆነው። ፌዴራል እንምጣ ካሉ ህብረ ብሔራዊ መሆን አለባቸው የሚል ምክረ ሀሳብ ይቀርባል። እዛ ውስጥ ቢሆኑ ከእነሱ ውጭ ሌላ የለም ወይ? እሱ ደግሞ ጥያቄ ነው። አክቹዋሊ ምን አለ መሰለህ፣ አሁን እዚህ ጋር አንድ ፓርቲ ብሔራዊ ፓርቲ በብሔር ላይ የተመሰረተ አንድን ኤትኒክ ግሩፕ ወክዬ ነው መንቀሳቀሰው ብሎ ሊንቀሳቀስ ይችላል። እድል ቀንቶት ከተመረጠ ሌሎችም ብሔሮች አይ ግድ የለም ያው ዞሮ ዞሮ በህግ ነው የሚያስተዳድርን ብለው አምነውት ከመረጡት ወደ ስልጣን ሲመጣ መንግስት የሚሆነው ለዛ ብሔር ብቻ አይደለም። ማጆሪቲ ሩል ፓርቲው ማይኖሪቲ ራይት እንዳለ ማለት ነው። ፓርቲው ይህን ሊገነዘብ ይገባል። መንግስት ሆኖ ሲመጣ በሉ እንግዲህ እና የመረጠኝ የተወዳደርኩትም የለፋሁትም ለዚህኛው ብሔር ነው ማስተዳድር ይሄኛውን ብሔር ነው ብቻ ካለ አውቶማቲካሊ መንግስትነቱን ያጣል። ምክንያቱስ ሲመጣ የሚጠብቀው የፌዴራል ህገ መንግስት ነው። ሲመጣ የሚጠብቀው የክልል ህገ መንግስት፣ ሲመጣ የሚጠብቀው ቢሮክራሲው ወካይ ነው። ስለዚህ ወደድም ጠላም ሲያሳትፍም ሌሎች ብሔሮችን ማሳተፍ አለበት። በሆነ አጋጣሚ ወደ ተመርጦ ወደዚህኛው መጥቷል። ሲያስተዳድር ግን ሁሉም አይ አንተ የኔ ብሔር አይደለም አላስተዳድርም ካለ መንግስትነቱ ያበቃል ማለት። ስለዚህ ፖለቲካ ፓርቲዎች ይህንን አጥብቀው መገንዘብ አለባቸው። ከምርጫ ጋር ስለተያያዘ ነው እንግዲህ ወደዚህ የገባ ነው። እስኪ እድል ቀንቶት ከተመረጠ ማለት ነው። ሌላው ምናልባት ሰዓታችን እንዳይል እንጂ የፖለቲካ ፓርቲ ምዝገባን በተመለከተ ኦኬ ይህንን አይተናል። ሌላው የፖለቲካ ፓርቲ ፕሮግራምን በተመለከተ ነው። የፖለቲካ ፕሮግራም ምንድን ነው የሚለውን የበፊቱ አዋጅ አንቀጽ 573 አዋጅ ቁጥር 573 አንቀጽ 14 ላይ ስለ ፓርቲ ፕሮግራም የሚያስቀምጠው ነገር አለ።
ማንኛውም የፖለቲካ ፓርቲ ዓላማው አድርጎ የያዘውን የፖለቲካ እምነት የሚቀርጽበት የፖለቲካ ፕሮግራም ይኖረዋል ይላል። ፕሮግራሙ የፓርቲ የተቋቋመበትን ዓላማ ፓርቲው ዓላማው ከግብ ለማድረስ የሚንቀሳቀስበትን ስልት የሚገልጽ የተግባር መመሪያ ነው ይላል። አዲሱ አዋጃችን ደግሞ የፖለቲካ ፓርቲ ፕሮግራም ይልና ማንኛውም የፖለቲካ ፓርቲ ዓላማው አድርጎ የያዘውን የፖለቲካ እምነት የሚቀርጽበት በፓርቲው ጠቅላላ ጉባኤ የሚጸድቅና የሚሻሻል የፖለቲካ ፕሮግራም ይኖረዋል ይላል። አጠር ባለመልኩ ነው የሚያስቀምጠው። ሌላው መተዳደሪያ ደንብ ነው። ደንቡን በተመለከተ አሁንም 573 ላይ ያስቀምጣል። ዘርዘር አድርጎ 2 ዶክመንቶች ናቸው ባይዘው በ573 የሚጠበቁት 3 ዶክመንቶች ናቸው። አንዱ የፖለቲካ ፓርቲ ፕሮግራም ነው፣ አንደኛው የመተዳደሪያ ደንብ ነው፣ አንደኛው ደግሞ የመመስረቻ ጽሁፍ ነው። ልክ እንደ በቀድሞ አሁን እንኳን ቀርቷል የቀድሞ ንግድ ህግ ለድርጅቶች በተለይ እነኚህ ንግድ ማህበራት የሚባሉት የመመስረቻ ጽሁፍ፣ የመተዳደሪያ ደንብ እነኚህ ኮንስቲቱሽናል ዶክመንትስ ኦፍ ካምፓኒ ይባሉ ነበር በ1952 የንግድ ህግ ማለት ነው። አሁን የመመስረቻ ጽሁፍ ቀርቷል መሰለኝ በአዲሱ ንግድ ህግ፣ እርግጠኛ አይደለሁም። ስለዚህ የመተዳደሪያ ደንብን በተመለከተ ምንድን ነው የሚይዘው የሚለውን አባላትን የሚቀበልበት ሁኔታ፣ የአባላቱን መብትና ግዴታ፣ የፖለቲካ ፓርቲውን ልዩ ልዩ አካላትና የስራ ኃላፊነታቸውን፣ ስትራክቸሩን፣ አደረጃጀቱን፣ አባላቱ በፓርቲው ስራ ውስጥ የሚኖራቸው ተሳትፎ፣ የፓርቲው ስብሰባና የውሳኔ አሰጣጥ ስርዓት፣ አጠቃላይ አድሚኒስትሬቲቭ ወይም ማኔጀሪያል ፕሮሲጀሮችን ነው የሚዘረዝረው ማለት ነው። በዚህ በአዲሱ አዋጅም አንቀጽ 73 ላይ በዝርዝር ይዘረዝራል። የአባላት ቅበላና ስንብት ያኛው አባላት የሚቀበልበት ነው እንጂ የሚያሰናበትበትን አይደነግግ ነበር። ስንብት አለው። የአባላቱን መብትና ግዴታ፣ የፓርቲውን ልዩ ልዩ አካላት የሚመረጡበት ስርዓት ብሎ ዘርዘር በማድረግ መልኩ ልዩነት አለው ማለት እንችላለን። ሌላ የፖለቲካ ፓርቲ መተዳደሪያ ደንብን በተመለከተ የፓርቲውን ቅርንጫፍ መስሪያ ቤትን ማቋቋም በተመለከተ በአዋጅ ቁጥር 573 አንቀጽ 17 እና በአዲሱ አንቀጽ 76 ልዩነት አለ ይላል። የፓርቲውን ቅርንጫፍ መስሪያ ቤት በተመለከተ ነው። አንቀጽ 17 ላይ አጭር ናት። ማንኛውም የፖለቲካ ፓርቲ የፖለቲካ ስራውን ለማካሄድ በሀገሪቱ ውስጥ በየትኛውም ቦታ ቅርንጫፍ መስሪያ ቤት ሊያቋቁም ይችላል ይላል። ይሄኛውን ስንመለከት አዲሱን አዋጅ ስንመለከት ግን አንቀጽ 76 ማንኛውም የፖለቲካ ፓርቲ የፖለቲካ ስራውን ለማካሄድ በሀገሪቱ ውስጥ በየትኛውም ቦታ ቅርንጫፍ መስሪያ ቤት ማቋቋም ይችላል ይልና በሀገር አቀፍ ደረጃ በክልልና ከክልል በታች ቅርንጫፎች ያሉት የፖለቲካ ፓርቲ በቅርንጫፎቹ መካከል ያለውን ግንኙነትና ስልጣን ተዋረድ በመተዳደሪያ ደንቡ መደንገግ አለበት ይላል። ይሄ ተጨማሪ ፕሮሲጀር ተጨማሪ ሪኳየርመንት ነው። ይሄ ምናልባት ፕራክቲካሊ ካጋጠሙ ችግሮች ተነስተው ነው ይህንን ማሻሻያ ያመጡት። ሌላው በነገራችን ላይ ከገቢ ግብር ነጻ ነው። ፖለቲካ ፓርቲዎች ከገቢ ግብር ነጻ ናቸው። እነሱም ራሳቸው አይከፍሉም። እነሱም ቀጥሮ የሚያሰሯቸው ሰራተኞች ካሉ እነሱንም ከግብር ነጻ ማድረግ አለበት። ይሄ ፋይናንሻሊ ስትሮንግ እንዲሆኑና ብቃት ያለው ሰው እንዲያገኙ ለማስቻል የተደረገ ድጋፍ ነው የሚመስለው። ሌላ የፓርቲውን ግዴታ በተመለከተ በአዋጅ ቁጥር 573 አንቀጽ 19 ላይ ያለው ድንጋጌ ከአዲሱ አዋጅ ጋር የተወሰነ ልዩነት እንዳለው ነው የሚያሳየው። አንቀጽ 19 የቀድሞ አዋጅ ማንኛውም በዚህ አዋጅ መሰረት የተመዘገበ የፖለቲካ ፓርቲ ቦርዱ ሲጠይቅ በሕጉ መሰረት የሚፈለገውን አባላት ቁጥር ያሟላ መሆኑን የሚያረጋግጥ ሰነድ ማቅረብ፣ ፓርቲዎች ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት ሲፈልጉ ቦርዱ በስብሰባቸው ላይ እንዲገኝ ቢያንስ ከ30 ቀናት በፊት ማሳወቅ፣ በየዓመቱ ወይም ቦርዱ በሚወስነው ጊዜ ፓርቲው በኦዲተር የተረጋገጠ የሀብትና ዕዳ ሰነድ በፓርቲው መሪ ፊርማ ለቦርዱ በጽሁፍ ማቅረብ እና ሌሎች ግዴታዎች ይዘረዝራል። አዲሱ አዋጅ አዲሱ አዋጅ አንቀጽ 79 ላይ በተመሳሳይ ሁኔታ ነው 78 ላይ ማንኛውም በዚህ አዋጅ መሰረት የተመዘገበ ፓርቲ ይላል የአባላቱን ብዛት፣ የጾታ ስብጥር፣ የዕድሜ ሁኔታ እና የመኖሪያ ቦታ የሚያሳይ ዓመታዊ ሪፖርት ማቅረብ። የበፊቱ አዋጅ ቦርዱ በሕጉ መሰረት የሚፈለገውን የአባላት ቁጥር ያሟላ በሕጉ መሰረት ይላል። በየትኛው ሕግ መሰረት? በዚህኛው ሕግ ካልተደነገገ ሌላ ሕግ ሊኖር አይችልም። ይሄኛው ግን በዚህ በሕጉ መሰረት ከሚልክ እንግዲህ ለሀገር አቀፍ ለምሳሌ 1500 ብሎ የነበረውን ቁጥር ይሆናል። ኤግዛክትሊ በዚሁ ሕግ ላይ ነው። በዚሁ ሕግ ላይ ካልወሰነ በሌላም ሕግ ሊወስነው አይችልም። ይሄኛው ግን የአባላቱን ብዛት፣ የጾታ ስብጥር ወንድ ሴት፣ የዕድሜ ሁኔታ እና የመኖሪያ ቦታ የሚያሳይ ዓመታዊ ሪፖርት፣ ከዛ ቦርዱ በሕጉ መሰረት የሚፈልግ ዝቅተኛ አባላት ቁጥር
ዝቅተኛ የአባላት ቁጥርና ሌሎች ተያያዥነት ያላቸው መስፈርቶች ተሟልቶ መገኘት የሚያረጋግጥ ሰነድ ማቅረብ አለበት ብሎ ዘርዘር አድርጎ ለመደንገግ ወደ 5 ንዑሳን አንቀጾች እንዲይዝ ነው የተደረገው። ሌላ አባላት ብዛትን በተመለከተ እንግዲህ ስብጥሩ ራሱ በጣም ከበፊቱ የተሻለና የተለየ ነው። የሴቶች አለ፣ ወጣቶች፣ አካል ጉዳተኞች እንደውም አሁን ለሚደረገው የገንዘብ ድጎማም ሆነ የአየር ሰዓት ጊዜ ሁላ የአባላት ብዛት ይወስናል። እንደ የአባላት ብዛትና የተወዳዳሪ እጩ አቀራረብ ማለት ነው። ሴቶችን በተለይ በደም መያዝ፣ አካል ጉዳተኛና ወጣቶችን ብዙ የያዘ ዘመናዊ መጣጣው ነገሮች ስለሆነ ግድ ይላል። እንደዛ ነው የሚለው። ሌላ መረጃ የመስጠት ግዴታ ነው። በ573 አንቀጽ 20 ላይ ማንኛውም የፖለቲካ ፓርቲ አባል የፖለቲካ ፓርቲ መረጃ የመስጠት ግዴታ እንዳለበት ያስቀምጣል። ማንኛውም የፖለቲካ ፓርቲ በዚህ አዋጅ የተደነገጉ መረጃዎችን በቦርዱ ሲጠየቅ በሰነድ የተረጋገጠ የጽሁፍ መረጃ የማቅረብ ግዴታ አለበት ይልና የተጠየቀውን መረጃ ለመስጠት ፈቃደኛ ካልሆነ ወይም የሰጠው መረጃ ሐሰት መሆኑ እያወቀ የሰጠ እንደሆነ ቦርዱ በዚህ አዋጅ አንቀጽ 39(1) የተደነገገውን እርምጃ ከመውሰዱ በፊት በተጨማሪ አግባብ ባለው ሕግ ተጠያቂ ይሆናል ይላል። ከመውሰዱ በተጨማሪ ማለት ነው። 2 ቅጣት፣ አስተዳደራዊ እርምጃም አለ፣ ህጋዊ እርምጃም አለ። በተመሳሳይ ሁኔታ የአዲሱ አዋጅ ያስቀምጣል። ማንኛውም የፖለቲካ ፓርቲ በዚህ አዋጅ የተዘረዘሩ መረጃዎች እንዲያቀርብ በቦርዱ ሲጠየቅ በሰነድ የተረጋገጠ የጽሁፍ መረጃ የማቅረብ ግዴታ አለበት ይልና ማንኛውም የፖለቲካ ፓርቲ ጠቅላላ ጉባኤ ስብሰባ የሚያካሂድ ሲሆን የቦርዱ ተወካይ በስብሰባው ላይ እንዲገኝ 30 ቀናት አስቀድሞ ማሳወቅ አለበት ይላል። ይሄ በበፊቱ እንትን ላይ አልነበረም። በበፊቱ ድንጋጌ አንቀጽ 20 ላይ የለም። አንድ የፖለቲካ ፓርቲ በዚህ አዋጅ በዚህ አንቀጽ ነው አንቀጽ 1 መሰረት የተጠየቀውን መረጃ መስጠት ፈቃደኛ ካልሆነ ወይም የሰጠው መረጃ ሐሰት መሆኑ ከተረጋገጠ ቅድም ያልናቸውን እርምጃ ወስዶ አዲስ የተደነገገችው አዲስ የተጨመረችው ነው አንቀጽ 2 ናት ማለት ነው። በተጨማሪ የአመራር አባላትን ማሳወቅ በተመለከተ በአዋጅ ቁጥር 573 አንቀጽ 21 ላይ ምን ይላል? ማንኛውም የፖለቲካ ፓርቲ አዲስ የአመራር አባላትን የመረጠ እንደሆነ ወዲያውኑ ለቦርዱ ማሳወቅ አለበት። አንድ የፖለቲካ ፓርቲ በተለያየ ምክንያት የአመራር አባላቱ የተጓደሉ ከሆነና ቁጥሩም ከ50 ሲደመር 1 በታች ከሆነ በ30 ቀናት ውስጥ ማሟላት አለበት። ይህንንም ወዲያውኑ ለቦርዱ በጽሁፍ ማሳወቅ አለበት ይላል። አዲሱ አዋጅ ምንድን ነው የሚለው? ማንኛውም የፖለቲካ ፓርቲ አዲስ አመራር አባላትን የመረጠ እንደሆነ ይህንኑ በ1 ወር ጊዜ ውስጥ ለቦርዱ ጽሁፍ ማሳወቅ አለበት ይላል። የበፊቱ አዋጅ ወዲያውኑ ነው የሚለው። ወዲያውኑ አያስታውቅም። ይሄ ግን በ1 ወር ጊዜ ውስጥ ብሎ ስፔሲፊክ የሆነ ጊዜ ገደብ አስቀምጦለታል። አንድ የፖለቲካ ፓርቲ በተለያየ ምክንያት የአመራር አባላቱ የተጓደሉና ቁጥራቸው ከ50 በመቶ ሲደመር 1 በታች ከሆነ በ30 ቀናት ውስጥ ምርጫ በማካሄድ ማሟላት አለበት። ይህንንም ክንውን በ1 ወር ጊዜ ውስጥ አሁንም የበፊቱ ላይ ምንድነው ወዲያውኑ ነው የሚለው። አሁንም ይሄ በ1 ወር ጊዜ ውስጥ ለቦርዱ ማሳወቅ አለበት ይላል። ሌላው የፖለቲካ ፓርቲ አባል መሆንን በተመለከተ በአዋጅ ቁጥር 573 አንቀጽ 30 ላይ ያለው ድንጋጌ ምንድን ነው የሚለው? ከአባልነት ስለመወገድ ነው። አንቀጽ 30 እና አንቀጽ 31 ነው። አንድ የፖለቲካ ፓርቲ አባል የፖለቲካ ፓርቲ መተዳደሪያ ደንብ በሚወስነው መሰረት ከአባልነት ሊወገድ ይችላል ይላል። ከዛ ከፖለቲካ ፓርቲ መተዳደሪያ ደንብ ውጪ ከፓርቲ አባልነት የተወገደ አባል በውሳኔው ላይ ቅሬታ ሲኖረው መወገዱ በተገለጸበት በ3 ወር ጊዜ ውስጥ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረብ ይችላል ይላል። የአዲሱ ሕጋችን ደግሞ አንቀጽ 89 ላይ ምን ብሎ ያስቀምጣል? አንቀጽ 89 ላይ የፖለቲካ ፓርቲ አባል የፓርቲ መተዳደሪያ ደንብ በሚወስነው መሰረት ከአባልነት ሊወገድ ይችላል ይልና ከፓርቲ አባልነት የተወገደ አባል በውሳኔው ላይ ቅሬታ ሲኖር በፓርቲው መተዳደሪያ ደንብ መሰረት በየደረጃው ላሉ አካላት ማቅረብ ይችላል። ኖት ኔሰሰሪ ለፌዴራል ከፍተኛ ፍርድ ቤት በየደረጃው ላሉ ኢቭን ፍርድ ቤትም ላይሆኑ ይችላሉ። የምርጫ ጣቢያ ምናምን ሊሆን ይችላል፣ የምርጫ ክልል ሊሆን ይችላል፣ ቦርድ ሊሆን ይችላል፣ ቅሬታ ጣሪ ኮሚቴ ሊሆን ይችላል። ኢቭን ፍርድ ቤትን ያጠቃልላል ማለት ነው። አባል መሆንን በተመለከተ ደግሞ ማንኛውም የፖለቲካ ፓርቲ አባላት መስራቾቹና ከምስረታ በኋላ የፓርቲውን አባላት እንደሆነ ያካተተ ነው። የፖለቲካ ፓርቲ አባልነት በውርስም ሆነ በሌላ በማናቸውም መንገድ በሌላ ተላልፎ የማይሰጥ ከአባሉ ጋር ተወስኖ የሚቀር ነው ብሎ ያስቀምጣል። አዲሱ አዋጅ ደግሞ ዘርዘር ባለ ሁኔታ ወደ 8 ንዑሳን አንቀጾች ጨምሮ ሰፊ ልዩነት እንዲኖር አድርጓል ማለት ነው። ለምሳሌ በዚህ አንቀጽ ንዑስ አንቀጽ 3 መሰረት መልቀቂያ የደረሰው ፓርቲ ወይም ምክር ቤት በ15 ቀናት ውስጥ ስለ ጉዳዩ ለቦርዱ ማሳወቅ አለበት። ቦርዱን ማስታወቂያው እንደደረሰው የአባሉ ስም ከፓርቲው የአባላት ዝርዝር እንዲሰረዝ ይደረጋል። ይሄ ሲለቅ ነው። ለምሳሌ አሁን
ማንኛውም የፖለቲካ ፓርቲ አባል በማናቸውም ጊዜ አባልነቱ ሊተው ይችላል ብሎ የሚያልፈው የበፊቱ አዋጅ። ይሄ ግን ዝርዝር ፕሮሲጀሩን የሚያስቀምጣል። ስለዚህ በዚህ ሰፋ ያለ ልዩነት እንዳለው ማየት እንችላለን ማለት ነው። ሌላ የፖለቲካ ፓርቲዎች መዋሃድ፣ ግንባር መፍጠርና መተካትን በተመለከተ በአዋጅ ቁጥር 573 2000 አንቀጽ 32 እና በአዲሱ አዋጅ አንቀጽ 91 መካከል ልዩነት እንዳለ ያስቀምጣል። እንግዲህ ውህደትን በተመለከተ በዚህ አዋጅ መሰረት የተመዘገቡ 2 ወይም ከዚያ በላይ የሆኑ የፖለቲካ ፓርቲዎች ተዋህደው አንድ የፖለቲካ ፓርቲ ለመመስረት ይችላሉ። ለመዋሃድ የፈለጉ የፖለቲካ ፓርቲዎች ጥያቄያቸውን የጠቅላላ ምርጫ ወይም የአካባቢ ምርጫ የጊዜ ሰሌዳ ከመውጣቱ ከ30 ቀናት በፊት በጽሁፍ ለቦርዱ ያቀርባሉ። በዚህ አዋጅ የተደነገገው መሰረትን ምዝገባ በቦርዱ ይፈጸማል ይላል። ለውህደት የሚቀርብ ማመልከቻ የሚከተሉት ማካተት አለበት ብሎ 2 ነጥቦችን የሚያነሳው የቀድሞ አዋጅ የቀድሞ አዋጅ የአዲሱን አዋጅ ስንመለከት ግን አንደኛ ከ2 ወር በፊት ነው አስቀድሞ ማሳወቅ ያለባቸው መዋሃድ ነው የሚፈልጉ ወይ ጠቅላላ ምርጫ ወይ አካባቢ ምርጫ ከመድረሱ ከ2 ወር በፊት ነው ማሳወቅ ያለባቸው። ጊዜ ሰሌዳው ከመውጣቱ በፊት ማለት ነው። ሁለተኛው ለውህደት የሚቀርብ ማመልከቻ የሚከተሉት ማካተት አለበት ብሎ ወደ 3 ዝርዝር ነጥቦችን ያስቀምጥና ቦርዱ የቀረበለት የውህደት ጥያቄ በዚህ አዋጅ መሰረት ቀርቧል ብሎ ሲያምን ይላል ለተዋሃዱ የፖለቲካ ፓርቲዎች ተሰጥቶ የነበረው የምዝገባ ምስክር ወረቀት ይሰረዛል። አዲሱን ፓርቲ በዚህ አዋጅ መሰረት ከ1 ወር ጊዜ ውስጥ ይመዘግባል። ቦርዱ የእያንዳንዱ የፖለቲካ ፓርቲ ንብረት፣ ገንዘብና አስፈላጊ ሰነዶችን በውህደት ወደ ተመሰረተው የፖለቲካ ፓርቲ በ6 ወር ጊዜ ውስጥ እንዲተላለፍ ትዕዛዝ ይሰጣል ብሎ ያስቀምጣል ማለት ነው። እንግዲህ አለፍ እያልኩ ለማየት እየሞከርኩ ያለሁት ሌላው የፖለቲካ ፓርቲ በቦርዱ ውሳኔ ከምዝገባ መሰረዝን በተመለከተ በፊቱ አዋጅ ማለት ነው 573 አንቀጽ 39 ላይ ያለው ድንጋጌ የፖለቲካ ፓርቲን በቦርዱ ውሳኔ ከምዝገባ ስለመሰረዝ ይላል። ቦርዱ ከሚከተሉ ምክንያቶች በአንዱ የፖለቲካ ፓርቲን ከምዝገባ ሊሰርዝ ይችላል ይላል። ለምሳሌ የፖለቲካ ፓርቲው ስም፣ የመለያ ምልክት፣ ሰነድ፣ አመራር፣ የኦዲተር፣ የዋና ጽህፈት ቤትና የመሳሰለው ለውጥ ሲያደርግ በዚህ አዋጅ መሰረት ለቦርዱ ሳያሳውቅ የቀረ ከሆነ ሪሎኬት ካደረገ ማለት ነው። የፖለቲካ ፓርቲው በዚህ አዋጅ መሰረት ለቦርዱ እንዲያቀርብ የተደነገገውን ዓመታዊ የስራ የሂሳብ ወይም ሌሎች ወቅታዊ ሪፖርቶችን ሳያቀርብ የቀረ እንደሆነ፣ የፖለቲካ ፓርቲው ለ2 ተከታታይ የምርጫ ዘመን የጠቅላላ ወይም የአካባቢ ምርጫ ውድድርን ሳይሳተፍ የቀረ እንደሆነ፣ የፖለቲካ ፓርቲው አጭበርብሮ ወይም አሳሳች መረጃ በማቅረብ የተመዘገበ ከሆነ ወይም በዚህ ሕግ መሰረት መረጃ ሲጠየቅ የሐሰት መረጃ ለቦርዱ የሰጠ እንደሆነ ሊሰረዝ ይችላል። በቦርዱ ውሳኔ ሊሰረዝ ይችላል። ቦርዱ አንድ የፖለቲካ ፓርቲ የዚህን አዋጅ ድንጋጌ ጥሷል ብሎ ሲያምን ፓርቲው ስህተቱን እንዲያስተካክል የጽሁፍ ማስጠንቀቂያ ይሰጠዋል። በማስጠንቀቂያው መሰረት ያላስተካከለ እንደሆነ ከመዝገባው ሊሰርዘው ይችላል። በዚህ አንቀጽ መሰረት ቦርዱ ያሳለፈውን ውሳኔ የተቃወመ የፖለቲካ ፓርቲ ውሳኔው በደረሰው በ14 ቀናት ውስጥ ይግባኙ ለፌዴራል ከፍተኛ ፍርድ ቤት ሊያቀርብ ይችላል ይላል። ይሄ ቀደመው አዋጅ ነው። አንቀጽ 98 ላይ አዲሱ አዋጅ ምን ነው የሚለው? የፖለቲካ ፓርቲውን በቦርዱ ውሳኔ ከመስገባ ስለመሰረዝ ይልና ምክንያቶቹን ይዘረዝርና ሌሎች ተጨማሪ ምክንያቶችን ያስቀምጣል። የፖለቲካ ፓርቲው በ2 ተከታታይ ምርጫ ወቅቶች ጠቅላላ የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ይልና አግባብነት ባላቸው ሌሎች ሕጎች የተደነገገው እንደተጠበቀ ሆኖ የፖለቲካ ፓርቲው ኃይልን መሰረት ያደረገ የአመጻ ተግባር ከሙስና ጋር ተያያዥነት ያላቸው የወንጀል ድርጊቶችና የማጭበርበር ድርጊቶች የፈጸመ እንደሆነ ደረቅ ወንጀል የምንለው ማለት ነው፣ ወይም የሽብር ወንጀል የምንለው ማለት ነው። በፊቱ አዋጅ ላይ ያልነበረ ይሄ በቀጥታ ከቲፒኤልኤፍ ጋርም የሚያያዝ ነው ኦፍኮርስ። ስለዚህ ሌላው ተጨማሪ እዚህ ድንጋጌ ላይ ጨምረው ቦርዱ በዚህ አንቀጽ መሰረት በተጠሪው የፖለቲካ ፓርቲ ላይ ውሳኔ ከማሳለፉ በፊት ነው ፓርቲው መከላከያውን አቅርቦ እንዲያሰማ ማድረግ አለበት። በፊት ማስጠንቀቂያ ይሰጠዋል እንዲያስተካከል፣ ካልሰጠው ይሰርዛል። ከዛ ይግባኝ ካለ ወደ ፌዴራል ከፍተኛ ፍርድ ቤት ይሄዳል ነው። አሁን እዚህ ጋር ግን ቦርዱ በዚህ አንቀጽ መሰረት በተጠሪው የፖለቲካ ፓርቲ ላይ ውሳኔ ከማሳለፉ በፊት ፓርቲው መከላከያውን አቅርቦ እንዲያሰማ ማድረግ አለበት። ቦርዱ የፖለቲካ ፓርቲውን ከምዝገባ ከመሰረዙ በፊት ፓርቲው ታግዶ እንዲቆይ ሊወስንም ይችላል። በዚህ አንቀጽ መሰረት ቦርዱ ያሳለፈውን ውሳኔ ይሄን ሁሉ ፕሮሲጀር አልፈው ማለት ነው። የበፊቱ ግን ፕሮሲጀሩ ማስጠንቀቂያ ነው። ይሄ ራስን ተከላከል፣ ድምፅን አሰማ አለው። የመሰማት መብት ማለት ነው። በህገ መንግስት የተረጋገጠው የመሰማት መብት ነው።
ሌላው በአዋጁ አንቀጽ አዋጅ ቁጥር 573/2000 አንቀጽ 40 ላይ ተደንግጎ የነበረው በፍርድ ቤት ውሳኔ የፖለቲካ ፓርቲ መሰረዝን በተመለከተ በአዲስ አዋጅ ላይ አልተካተተም። which means በፍርድ ቤት ውሳኔ ይሰረዛል በቀጥታ። ስለዚህ አሁን ፍርድ ቤቶች መደበኛው ፍርድ ቤት ስልጣን የሚኖረው በሪቪው መልክ ነው፣ በይግባኝ መልክ ነው እንጂ በቀጥታ የመሰረዝ የውሳኔ መስጠት ስልጣን አይኖረውም። ምክንያቱም መዝጋቢውም ሰራዡም አሁን ብሔራዊ ቦርዱ ነው። ግን በይግባኝ ወደ ቀጥታ ይችላል። ግን የበፊቱን ስናየው ለምሳሌ የፖለቲካ ፓርቲን በፍርድ ቤት ውሳኔ ስለመሰረዝ የሚለው አንቀጽ 40 አንድ የፖለቲካ ፓርቲ ህገ መንግስቱን ይህንን አዋጅና ሌሎች የሀገሪቱን ህጎች በመጣስ ሲንቀሳቀስ ከተገኘ በፍርድ ቤት ትእዛዝ ይፈርሳል ይልና አንድ የፖለቲካ ፓርቲ በፈጸመው ከባድ ወንጀል በፌዴራል ከፍተኛ ፍርድ ቤት ቀርቦ በሚሰጠው ውሳኔ ከፖለቲካ ፓርቲነት ሊሰረዝ ይችላል ይላል። ምናልባት እነኚህ ደረቅ ወንጀሎች ናቸው። ደረቅ ወንጀሎች እንደመሆናቸው መጠን በህግ የሰውነት መብት የተሰጣቸው አካላት ወንጀል ሲፈጽሙ በኖርማሉ ፕሮሲጀር በኖርማሉ የወንጀለኛ መቅጫ ስነ ስርዓት ህግ መሰረት በአቃቢ ህግ በኩል ክስ ተመስርቶባቸው ሊከሰሱ ይችላሉ። ከዛ ተከሰው ጥፋተኝነታቸው በፍርድ ቤት ሲረጋገጥ ምናልባት ፍርድ ቤቱ ከሚጥለው ቅጣት አንዱ መሰረዝ ሊሆን ይችላል። ሌሎች ቅጣቶች እንደተጠበቁ ነው። በዛ የሚገዛ ነገር ስለሆነ እዚህ ላይ ማካተት አያስፈልግም በሚል ይመስለኛል ይህን ነው አዲሱ አዋጅ። አንድ ሁለተኛ ምናልባት እነኚህ ነገሮች በጸረ ሽብር በተሻሻለው የጸረ ሽብር አዋጅ ቁጥር 1176 አንቀጽ 17 ላይ የተካተቱ ናቸው። ስለዚህ እዛ ላይ ያለው ከመድገም በእርግጥ የጸረ ሽብር ህጉ በ2012 ላይ የወጣ ነው፣ የ2011 ነው፣ ይሄ ይቀድማል። ግን ምናልባት ወደዚያ በዛ ላይ ሊካተቱ የሚችሉ ነገሮች ናቸው በሚል ታሳቢ ሊሆን ይችላል። ግን ዞሮ ዞሮ ያ ድንጋጌ የለም ማለት ነው። የመጨረሻው አዋጅ የፖለቲካ ፓርቲዎች የምርጫ ስነ ምግባር አዋጅ ነው። ይሄ የምርጫ ስነ ምግባር አዋጅ ቅድም መግቢያዬ ላይ ለመግለጽ እንደሞከርኩት እንትን ናቸው በቃ ኤቲካል ሪኳየርመንትስ ወይም ኤቲካል ኦብሊጌሽንስ የምንላቸው ናቸው። አንድ የፖለቲካ ፓርቲ ምርጫ ዘመቻ ሲያካሄድ ሊሆን ይችላል፣ ውጤት ሲገለጽ ሊሆን ይችላል፣ ሲወዳደር ሊሆን ይችላል፣ ካምፔይን ሲያደርግ ሊሆን ይችላል። በተለያየ መንገድ እንዴት ነው ስነ ምግባራዊ ግዴታውን ተወጥቶ መሄድ ያለበት የሚለውን ነገር የሚገዛ ነው። እንግዲህ እሱ አዋጅ ቁጥር 662 2002 ነው። 2002 ዓመተ ምህረት የወጣ ሌተስት የምንለው ማለት ነው። እንግዲህ አንቀጽ 6 ላይ የሚያስቀምጣቸው ድንጋጌዎች አሉ ወይም ደግሞ መርሆች አሉ። ይሄ አዋጅ ቁጥር 662 አንቀጽ 6 ላይ መነሻ ብሎ የሚያስቀምጣቸው ነጥቦች አሉ። ማንኛውም የፖለቲካ ፓርቲ ወይም የግል እጩ ተወዳዳሪ በዚህ ስነ ምግባር አዋጅ ተገዝቶ መንቀሳቀስ አለበት። መሪዎቹ፣ ኃላፊዎቹ፣ እጩዎቹ እና አባላቱ ይህንን የስነ ምግባር አዋጅ እንዳይጥሱ ቁርጠኛ እርምጃ መውሰድ አለበት ፓርቲው ማለት ነው። እንደ አንድ አደረጃጀት የፓርቲው ኃላፊዎች፣ እጩዎችና አባላት ይህንን አዋጅ የሚጥስ ተግባር እንዳይፈጽሙ ደጋፊዎቹም የተከለከሉ ድርጊቶች ከመፈጸም እንዲቆጠቡ የሚያደርግ አግባብ ያላቸውን እርምጃዎች መውሰድ አለበት። ይህ አዋጅ ተጥሷል በሚል ሽፋን የሐሰትና የተጋነነ አቤቱታ እያቀረበ ቅሬታ የማሰማት መብቱን ያለ አግባብ መጠቀም የለበትም። አቢዩዝ ኦፍ ፓወር የምንለው ማለት ነው። ማንኛውም የፖለቲካ ፓርቲ መሪ፣ የፖለቲካ ፓርቲው ኃላፊ፣ እጩዎች፣ አባላት ወይም ደጋፊዎች ይህንን የስነ ምግባር አዋጅ እንዲያከብሩ ማድረግ አለባቸው። ይህን አዋጅ እንዲከበር ሌሎች አስፈላጊ እርምጃዎች ሁሉ መውሰድ አለበት። ይሄ ራሱ ፖለቲካ ፓርቲው ላይ የምትጥለው ግዴታ ነው። ምክንያቱም ፖለቲካ ፓርቲ በተቻለ መጠን ሰልፍ ሬጉላተሪ ቦዲ መሆን አለበት። ራሱን በራሱ የሚቆጣጠር ራሱን በራሱ ቼክ የሚያደርግ መሆን መቻል አለበት። በአዲሱ አዋጅ አንቀጽ 128 ላይ በተመሳሳይ መልኩ ያስቀምጣል አዲሱ አዋጃችን ማለት ነው። ማንኛውም የፖለቲካ ፓርቲ ወይም የግል እጩ ተወዳዳሪ ብሎ በዚህ አዋጅ ድንጋጌ መሰረት መንቀሳቀስ፣ መሪዎች፣ ኃላፊዎች እያለ ይዘረዝርና ዓላማውን ወይም ፕሮግራማቸውን ወደ ህዝብ በሚያደርሱበት ጊዜ የዚህን አዋጅ ድንጋጌዎች ያለ አድሎ ተፈጻሚ ማድረግ አለባቸው ይላል። አሁን አዲስ ድንጋጌ ናት። ቦርዱ የፖለቲካ ፓርቲዎች ስነ ምግባር የሚያስተምሩበትና አቋማቸውን የሚገልጹበትን መንገድ እንዲሁም የማህበራዊ ሚዲያ አጠቃቀማቸውን አስመልክቶ ዝርዝር መመሪያዎችን ያወጣል ይላል። ይህም አዲስ ድንጋጌ ነው፣ በበፊቱ አዋጅ ላይ ያልነበረ ማለት ነው። ስለዚህ ይሄ ሰልፍ ሬጉላተሪ ቦዲ መሆናቸው እንደተጠበቀ ሆኖ ቦርዱም ደግሞ መመሪያ በማውጣት የራሱ የሆነ ሚና አለው ማለት ነው።
ሌላው ህግን ስለማክበር የሚገልጸው ድንጋጌ ነው። ይሄ በአዋጅ ቁጥር አዲሱ አዋጃችን ማለት ነው አንቀጽ አንቀጽ 7 ላይ በአንቀጽ 662 ላይ ማንኛውም የፖለቲካ ፓርቲ ይህንን አዋጅ የምርጫ ህግ ደንብ እና መመሪያ ማክበር አለበት ይላል። በዚህኛው አዋጅ አናገኘውም ይሄንን። ለምን ከላይም ያየነው ከስርም ወደፊት የምናያቸው ድንጋጌዎች ዞሮ ዞሮ ህግን ማክበር ነው። ስለዚህ ይሄ ስቴቲንግ ዘ ኦብቪየስ የሚባለው እንደሚሉት ፈረንጆቹ ግልጽ የሆነ ነገር መልሰ የባሰ ግልጽ የምታደርገው ነገር አይሆንም። ሌላው የአዋጅ ቁጥር 662 አንቀጽ 10 ንዑስ 2 ላይ ያለ አንድ ድንጋጌ አለ። ምንድነው የሚለው? ፍትሐዊና ነጻ ምርጫ ውጤትን ስለመቀበል ይላል። ንዑስ 2 ማንኛውም ቅሬታ ያለው አካል ቅሬታውን ለሚመለከተው የጋራ ምክር ቤት ወይም ለቦርዱ ወይም ለፍርድ ቤት ማቅረብ አለበት ይላል። በአዲሱ አዋጅ አንቀጽ 131 ላይ የምርጫ ውጤትን ስለመቀበል የሚል ድንጋጌ ነው ያለው። ምንድነው የሚለው? ንዑስ 2 በዚህ አንቀጽ ንዑስ አንቀጽ 1 የተደነገገው ቢኖርም ማንኛውም የፖለቲካ ፓርቲ ወይም የግል ተወዳዳሪ ቅሬታውን በህጉ መሰረት ለሚመለከተው አካል ማቅረብ አለበት ነው። ማናው የሚመለከተው አካል? በምርጫ ጣቢያው ላይ ያለው ኮሚቴ ይሆናል። የምርጫ ክልል ጀምሮ ማለት ይሄዳል ለሚመለከተው አካል ነው። እዚህ ጋር ግን ለይቶ አስቀምጧቸዋል። የጋራ ምክር ቤት፣ ለቦርዱ ወይም ለፍርድ ቤት ከነኚህ ከሶስቱ ውጪ ሌሎች ስልጣን የላቸውም እንደማለት ነው። ኦፍ ኮርስ ሌላው በአዋጅ ቁጥር 662 አንቀጽ 10 ንዑስ 3 እዛው ላይ ማለት ነው ማንኛውም የፖለቲካ ፓርቲ ወይም እጩ በህግ መሰረት የመጨረሻ ውሳኔ መስጠት ስልጣን ያለው አካል የሰጠውን የመጨረሻ ውሳኔ መቀበልና ተግባራዊ ማድረግ አለበት ይላል። ይሄ 131 ከ3 እስከ 5 መካከል ልዩነት አለ ይላል። 131 ማንኛውም የፖለቲካ ፓርቲ ወይም የግል ተወዳዳሪ ቦርዱ ጊዜያዊ ውጤቱን ይፋ ካደረገ በኋላ በምርጫው ሂደትና ውጤት ላይ ያለውን አስተያየትና ቅሬታ የሚመለከት ይፋዊ መግለጫ ለመገናኛ ብዙሃን መስጠት ይችላል ይላል። መግለጫ መስጠትን በተመለከተ ማለት ነው። ይሄ መቀበሉን በተመለከተ በዚህ አንቀጽ ነው አንቀጽ 3 መሰረት የሚሰጥ መግለጫ ይዘት ቅሬታ በተነሳባቸው ነጥቦች ብቻ የተወሰነ ሆኖ መግለጫ በሚሰጥበት ወቅት ባለው ሁኔታ ላይ የሚያተኩር መሆን አለበት። በፖለቲካ ፓርቲ ወይም በግል ተወዳዳሪ ምርጫን ውጤትን አስመልክቶ የሚሰጥ መግለጫ ግጭትን የሚቀሰቅስና ተወዳዳሪ ፓርቲም ሆነ ግለሰብ የሚያጣጥል ቋንቋ የጸዳ መሆን አለበት ይላል። እነኚህ ሶስቱ ድንጋጌዎች አዳዲስ ድንጋጌዎች ናቸው፣ ያልነበሩ ናቸው። ሌላው በአዋጅ ቁጥር 662 አንቀጽ 11 ንዑስ 4 ላይ ያለች አንዲት ድንጋጌ አለች። በህግ የተደነገገው እንደተጠበቀ ሆኖ ማንኛውም አካል የፖለቲካ ፓርቲዎች ወይም እጩ ተወዳዳሪ በምርጫ ዘመቻ ወቅት በሚያደርጉት ንግግር ምክንያት ተጽዕኖ ማድረስ የለበትም ይላል። እቺ ድንጋጌ አዲስ አዋጃችን ላይ የለችም፣ አናገኛት። እንግዲህ ይሄንን ይመስላሉ። ምናልባት ዝርዝር ያለ ነገር ነው ያለው። እንግዲህ ዝርዝር ነው። ሌላው ምናልባት እንደ መጨረሻ ማነሳው አዲሱ አዋጅ በፊትም አዋጅ ላይ በተወሰነ መልኩ ነበረ፣ ግን በግልጽ በሆነ መልኩ ምርጫ ነክ ክርክሮችን በተመለከተ በአራት ከፍሎ ነው የሚያስቀምጣቸው። አንደኛው በመራጮች ምዝገባ ሂደት የሚነሱ ክርክሮች፣ ሁለተኛው በእጩዎች ምዝገባ ሂደት የሚነሱ ክርክሮች፣ ሶስተኛው በድምፅ አሰጣጥ ሂደት የሚነሱ ክርክሮች እና በቆጠራና ውጤት የሚነሱ ክርክሮች ነው። እነዚህም በተመለከተ የክርክር እንደየክርክር አይነቶቹ ይዘቱ፣ ባህሪው ከምርጫ ጣቢያ ቅሬታ ሰሚ ኮሚቴ ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ድረስ በይግባኝ ማቅረብ እንደሚችል እና አትሊስት በዚህ የቦርዱንም ውሳኔ በስር ላይ ያሉ በማነው ታች ላይ ያሉ የዚህ ምርጫ ክልል የምርጫ አስፈጻሚዎች ኮሚቴዎች እነሱ የሚወስኑት ውሳኔ በዳኝነቱ አካል ኢቭን ከጠቅላይ ፍርድ ቤት ማልፎ ወደ ፌዴሬሽን ምክር ቤት በሪቪው ሊሄድ እንደሚችል እና የውሳኔውን የማጥራት ሂደት በዚህ አዋጅ ላይ ግልጽ ለማድረግ ተሞክሯል የሚለው ነገር ለመጨመር ነው። ሌሎችም ነበሩ፣ ግን ካለን ጊዜ አንጻር ይሄ እንግዲህ በስፋት ነው ያየነው። በተለይ የዚህ አዋጁ በየጊዜው መሻሻል ሁኔታዎችን እያየ ነውና የተሻሻለው ቅድም እንዳልነው 7ኛው አጠቃላይ ሀገር አቀፍ ምርጫ ደግሞ በተለያየ መልኩ የተሻለ እንዲሆን ነው ቦርዱም እየሰራው ነው ያለው። ይሄ አዋጅም የተወሰነው ክፍል የተሻሻለው ይሄንኑ ምርጫ ታሳቢ
አድርጎ ነው። እንግዲህ ለአድማጮቻችን ወደፊት ደግሞ እንደዚሁ እያነሳን ሌሎች ነጥቦችን እናጋራለን። ለዛሬ አድማጭ ተመልካቾቻችን አብረውን ስለነበሩ እናመሰግናለን። አሩንን በጣም አመሰግናለሁ። የተወደዳችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። ሳምንታዊ 547 ዝግጅታችን ለዛሬ ይህንን ይመስል ነበረ። የኔነህ ሲሳይ ነኝ። አብራችሁን ስለሆናችሁ እናመሰግናለን።